ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ እንደምናችሁ? ጤና ይስጥልኝ ኮሎኔል። እንግዲህ በቀጥታ በእውነት የምንገባው በጋዛ ያለውን ተጨባጭ ሁኔታ ነው። ከትላንት ወዲያም እንደዚሁ ዛሬም የኛም ጦር ኃይል የስምምነቱ የቶክስ ስምምነቱ ጥሰት በማለት እንግዲህ እስራኤልም አጻፋ መልሳለች። በጋዛ የሚሆነው ሁኔታ እንዴት ነው ኮሎኔል ባውን ሰዓት? እሺ እንግዲህ ለሁሉም ግልጽ ነው። ሐማስ ስምምነቱን ከተቀበለ በኋላ የእስራኤልን ብሔረሰብ የእስራኤልን ሕዝብ ለማንበርከክና አሸናፊ ነኝ ለማለት የማይቆፍረው ጉድጓድ የለም፣ የማይሞክረው ስራ የለም። እንደለመደው ማወናበድና ማሳሳት ይፈልጋል። ድራማ እየሰራ ነው ያለው በአሁኑ ሰዓት። አልፎ አልፎም ትራምፕ የሰጧቸውን ትዕዛዝ ፈጽመናል ለማለት ከዚህ በፊት አስከሬን መልሰው እንደገና የቀረ ምናምን ነገር አግኝተው ያንን ከጉድጓድ ውስጥ አወጣ ነው ለማለት ያሳዩት ድራማ በዓለም ላይ በአሁኑ ሰዓት እየታየ ነው። ቀደም ሲልም ባለፈው ሳምንትም ተናግሬያለሁ። ጦርነቱ ገና አላለቀም። ሐማስ የማያደርገው የለም። ጨዋታ ነው ይዟል፣ ድራማ ነው ይዟል። ይሄ ነገር ብቻ ሳይሆን ትላንት ቀይ መስመሩን አልፎ የኛ ወታደሮች ባሉበት ቦታ ስምምነቱ በሚከተላቸው ቦታ ባሉበት ሰዓት ገብተው አንድ ወታደራችን ገለዋል። ከዛም በፊት ብዙ ስምምነቱን የጣሰ መስመሮች ነበሩ። የእስራኤል መንግስት ትዕግስቱን አሳይቷል። ትናንትና ግን ለአጠፋ መልስ ለመስጠት ሲባል አየር ኃይላችን በራፋህ በኻን-ዩኒስ በመካከለኛው አዛ ተኩሶ አንዳንድ አሸባሪዎችን የገደለበት ሁኔታና ከእንግዲህ በኋላ ሐማስ ስምምነቱን በጣሰ መልክ ወታደሮችን የሚጎዳ ከሆነ መልሼ እገባለሁ የሚል አባባል ለአደራዳሪዎችና በተለይ ለትራምፕ መንግስት አስተላልፈዋል። የትራምፕ መንግስትም አደራዳሪ አካላትም እስራኤል ሙሉ መብት አላት ይሄን በማድረጓ ሐማስ ትልቅ ስህተት እየሰራ ነው፣ ሐማስ እያወናበደ ነው የሚል አባባል አላቸው። እንደምትሰማው ዛሬ 2 አስከሬኖችን መልሳለሁ ብለዋል። ይሄም ደግሞ ምናልባት የአደራዳሪ አካላት ተጽዕኖ ሊሆን ይችላል። ሐማስ ከሞላ ጎደል ከ8 በላይ አስከሬኖችን ያሉበትን ቦታ ያውቃል። ግን የማይመልሳቸው የእስራኤልን ሕዝብ ለማሰቃየት አሸናፊ ነው ለማለት መልሶ ለማንሰራራት እኔ ነኝ ገዥ ለማለት ለሕዝቡ ለማሳየት የሚያደርገው ድርጊት አይሳካለትም። ትራምፕም አፋቸውን ሞልተው ተናግረዋል። የእስራኤል መብት አላት በፈለገችበት ሰዓት ገብታ ይህን ነገር ወይም መካከለኛው አዛ ያሉ ዋሻዎችን ያሉ መሳሪያዎችን ሐማስን እንደ ድርጅት የጦር ኃይሉን የምደመሰስበት ጊዜ ቅርብ ነው እያሉ ነው። ከሞላ ጎደል በአሁኑ ሰዓት ልክ እንዳለፈው ሳምንት መከላከያ ባለበት ቆሟል። ተኩስም በአሁኑ ሰዓት የለም። ከ10 ሰዓት ጀምሮ ተኩስ ቆሟል። እስራኤል በትልቅ ፈተና ላይ ነው የምትገኘው። ተስፋዬ ትልቅ ፈተና ላይ ናት። እዚህ ላይ ጨምሬ ኮሎኔል እንግዲህ ከዚህ በፊት እስራኤል ዋናው ምክንያት የሆናት በህይወት የነበሩ ታጋቾችን ያለ መጉዳት ሁኔታ በዛ ነበር። እንግዲህ በአሁን አጠያያቂ የሆነው በእስራኤል ህብረተሰብ ያሁኑ ምክንያት ምንድነው? እስራኤልን እንደዚህ ትዕግስት ውስጥ የሚያስከትታት ወይስ አሜሪካ የግዴታ በጋዛ ውስጥ የሚካሄደውን ጦርነት ፍቃድ መጠየቅ አለባት የሚል ጥያቄዎች እየተጠየቁ ነው። በዚህ ጉዳይ ላይ ምን ይላሉ ኮሎኔል? ትክክል። እስራኤል እንደ ሀገር የማንንም ፍቃድ አትጠይቅም። ድሮም አልጠየቀችም፣ አሁንም የምትጠይቅ መስሎ አይታየኝም። በአሁኑ ሰዓት ግን እድል የምትሰጠው ትራምፕ ትልቅ የስምምነት ውይይት ባደረጉበት በመካከለኛው ምስራቅ አንዳንድ የአረባት ሀገራት ይህን ነገር እናደርገዋለን ባሉበት ሰዓት የተለያዩ የአረብ ሆነ የአውሮፓ ሀገራት መንግስታት ወታደሮች በቅራት ጋር አካባቢ ባሉበት ሰዓት ሁለተኛ ደረጃውን ለማስፈጸም
እንዴት ነው ይሄን ለማክበር ሲባል ትግስት ያላት መስሎ ይታየኛል ሐማስ ግን እንደለመደው ማወናበድና ይሄን ነገር ጊዜ ወስዳለሁ እኔ ገዥ ነኝ የሚል አቋቋም ካለው ትራምፕ ይሄን ነገር አይፈቅዱም የእስራኤል መንግስት ይሄን ነገር የሚፈቅድ አይመስለኝም እንዲያውም ትላንትና እንደሰማነው መከላከያ ብዙ መስፈርቶችን ይዞ ገባለው ያለበት ጊዜም ነበር ጠቅላይ ሚኒስትሩ ግን አንዳንድ አካባቢዎች ተኩስ እንዲከፈት ፈቅደው ከዛ በላይ ተኩሱን እንዲያቆም አድርገዋል እንግዲህ ዙሮ የትራምፕን ክብር ለመጠበቅ ይመስለኛል ትራምፕም በአሁኑ ሰዓት በጃፓን መሰለኝ ያሉት ሲመለሱ እሳቸውም የተናገሩት የውስጥ ጉዳይ ሚኒስትራቸው ሮቢዮ የተናገሩት ከእስራኤል ጋር ተናቦ የሚሄድ መስሎ ይታየኛል ለዛም ነው መሰለኝ መንግስትም ትንሽ ትግስት ያለው ግን ልክ አንተ እንዳልከው በአሁኑ ሰዓት የሚያሰጋ ነገር የለም በአየርም ሆነ በመካናይዝድ ወይም በመድፈኛው መጉዳት ይቻላል መልሶ ግን የሚጎዳው በዚህ ሰበብ ንጹሃን ያዛዝ ስለሚሆን ትንሽ እስራኤልን ታገሱን ይያሉ ነው በተለይ አደራዳሪ አካላት በተለይ ቱርክ ወታደሮች ባሉበት አንዳንድ እስከ አውስትራሊያና እስከ ካናዳ የመጡ ወታደሮች በአሁኑ ሰዓት በክራት ጋር ይገኛሉ ያንን ለማስቀየም ስትል እስራኤል ታግሳለች ይሄ ትግስት ግን ከሐማስ ድርጊት ከቀጠለ በቀላሉ እንደሚቀንስና መከላከያ ጦር እንደሚከፍት አልጠራጠርም አቶ ሽሎሞ ጥያቄ ካሎት አቶ ሽሎሞ ይሰማል ተናስተልን መኮንን እንደገና ተናስተልን ሽሎሞ እንደምን አለልኝ አሁን አንተ በርግጥ እንደተናገርከው ሐማስ እኛን ትልቅ ፈተና ላይ ያፈተነን ያለው ግን ትላንትናም ሰሞኑንም እኔ የጠየቅኩት ጥያቄ አለ ለምን ነው እስራኤል ቀጥታ ወደ ሁለተኛው ስቴፕ ስምምነት ሄዳ የሐማስ የጦር መሳሪያውን የሚፈታበት ቀን መቼ ነው የሚለውን እይታ ዞመሄዱና ከዛ ደግሞ ሐማስን ተክቶ የሚሰራው አዲስ ግብረ ኃይል ያስተዳዳሪው እንዲሾምና ወደ ስራ እንዲገባ ለምን ማድረጉ አይሻልም ወይ ምክንያቱም አስክሬኖች ምንጊዜም ቢሆን አስክሬኖች ናቸው የህይወት አደጋቸው የለም ማለትም እነሱ ባደጋ ላይ ናቸው ማለት አይቻልም ዛሬም ተመለሱ አንድ ወር ቆይተውም ተመለሱ እንዲያውም ሐማስ ስልጣኑን ከወረደ በኋላና የጦር መሳሪያውን ከፈታ በኋላ የጠለፉትን እነዚህን ፈልጎ ማምጣቱ የበለጠ ይቀላን ሐማስን ከመማጸንና ለምን ወደ ቀጥታ ወደ ሁለተኛው ስቴፕ እስራኤል አትሄድም እንደዚያ ቢሆን አይሻልም ወይ ነው ጥያቄው በአንድ በኩል ጥያቄህ ህጋዊና ተቀባይነት ያለው ይመስላል ግን በሌላ በኩል ሽሎሞ ነገሮችን ማየት ያለብን ከስምምነቱ አንፃር ነው ስምምነቱ እንደሚፈቅደው ከሆነ ስምምነቱ የዓለም መንግስታት ባሉበት አንተ እንደምታውቀው ብዙሃን ሀገር የተሳተፉበት ለሁለተኛ ደረጃ ለመግባት ሐማስ ታገቱ ወገኖቻችን ሙሉ በሙሉ መመለስ ነበረበት በአሁኑ ሰዓት ከ13 በላይ 11 ሊሆን ነው መሰል ሁለት መልሳለሁ ብሏል የአስከሬኖች ባሉበት ሰዓት ትራምፕ ማይፈቅዱም ይሄ ነገር እንዲጀመር ለዛም ነው ወደ ሁለተኛ ደረጃው እንደምታውቀው ኮማንድ ፖስቱ ክራት ጋት ያለው ተዘጋጅቷል የእስራኤል ትልቅ ባለስልጣን የሚመሩት የአሜሪካ ኮማንደሮች የሚመሩት ብዙ ሀገር ያለበት ወታደራዊ ኃይል እየተናበበና ፕላኖችን እያወጣ ነው ሐማስን እንዴት መሳሪያውን ማስፈታት እንዳለብን ሐማስን አዛን እንዴት አድርገን ነው ምንከፋፍላት አዛን እንዴት አድርገን ነው ምንገነባት የሚለው ፕላን በሙሉ ወጥቷል ግን ትራምፕ ምንድነው ያሉት ሐማስ እኔ እንዳልኩት ታውቃለህ የትራምፕን ሁኔታ ሳቸው ወሰኑት እስካልሆነ ድረስ ትልቅ ተጽዕኖ የሚያደርጉት ለወዳደራሪ አካላት ለምሳሌ እንደ ግብጽና እንደ ካታር ያሉትን ነው ለምን ይሄ ነገር አልሆነም እንግዲህ አንተ ልክ እንዳልከው በአሁኑ ሰዓት የሚያሰጋን ነገር የለም ነብስ ያላቸው ታጋቸው ወገኖቻችን ተመልሰዋል ለምን መከላከያ ገብቶ ይሄን ነገር አያደርግም ትራምፕን ለማክበርና ስምምነቱን ላለመጣት መስሎ ይታየኛል ይሄ ነገር እስከመቼ ነው የሚቀጥለው ካልከይ ግን እንደሚመስለኝ ከሆነ በቅርብ ቀን ትራምፕ ይሄን ነገር የሚቋጩት መስሎ ይታየኛል ትልቁ የእስራኤል ፈተና መኮንን አቤት መኮንን ጥያቄው ብዙ ጊዜ የኛን የራሳችን ደህንነት የራሳችን ኦላዋይነት የራሳችን ማንነት
አሁን እኮ ሙሉ በሙሉ ከትራምፕ በትራምፕ እጅ ሰተናል ማለት ይቻላል። ዛሬ ለምሳሌ በትላንትና አንድ ወታደሮቻችን ሲገሉት ራፊያ በሚገሉበት ጊዜ ጠቅላይ ሚኒስትሩ ማታ ስብሰባ አድርገው ይሄን አይነት እርምጃ እንወስድ በሚሉበት ጊዜ አይ ግን እርምጃውን ከአሜሪካ መንግስት ፍቃድ መቀበል አለብኝ ያ ማለት እኛ የአሜሪካ 52ኛ ሀገር ሆነ ማለት ነው እንዴ አቶ መኮንን? አይ እሱማ ማን አድሎት አይደለም ቢዛል ማለት ገባ ነው አንተ እንግዲህ ቢዛል አሁን መግባት ይቻላል እኮ ለሆነ አይችልም። እኔ ትራምፕ አሁን ለምሳሌ ይሁዳ ሰማሪያ የእስራኤል ህግ እንዳይሆን እኔ አግዳለሁ ሁለት ጦርነቱ አልቋን እኔን ናታንያውን እኔ አንበርክቼዋለሁ ናታንያውን ጦርነቱን ሊቀጥል ፈልጎን ያቆሚዋለሁ እሱ የሚናገረው ነገር በሙሉ ልክ የእስራኤል ዋና ስራ አስኪያጅ እንደሆነ ነው። የስራ አስኪያጅነት ፎርም መልቶ የመጣ መስሎ ይታያል። ስለሞ ባጭሩ አንተ የምትለው ነገር ብዙ ባለስልጣናት የቀድሞ ባለስልጣናት አንዳንድ የድሮ ወታደሮች የድሮ ከፍተኛ ባለስልጣናት የሚናገሩት ነው። በጋዜጣም በሬዲዮም ይሄ ነገር እየተባለ ነው። እኛ ከትራምፕ ፍቃድ ውጭ መንቀሳቀስ አልቻልንም የሚል አባባሎች አሉ። ግን እንደሚመስለኝ ከሆነ ነገሮችን ሰፋ አድርጎ ማየት ይሻላል። ስለሞ ለምንድን ነው እስራኤል በአሁኑ ሰዓት ይሄን ስምምነት ወይም ላለመጣት የፈለገችው? ከጀርባው ብዙ ነገሮች አሉ። አንደኛ ሳውዲያ እንደምታውቀው ማሌዚያ፣ ሳውዲያ አንዳንድ የአረባት ሀገራት ልክ እንደ ካታርና እንደ ኤሚሬት እንደተደረገው ወደ ስምምነት ሊመጡ ነው። ለዛም ነው በተለይ ሳውዲያ አንደኛ እስራኤል ይሁዳ ወሰምሮንን እንደገና ይዛለው ማለት የለባትም የሚል ትልቅ አቋም ነበራት። ያንንም ትራምፕ ይህ መሆን የለበትም ብለው ለእስራኤል ሰጥተዋል። አንተም እንደምታውቀው ይሄ ነገር ብዙ ጊዜ የተነሳ ነው። በአሁኑ ሰዓትም የሚደረግ መስሎ አይታየኝም። ከዚህ ጀርባ ያለው ግን ለወደፊት የእስራኤል ጥቅም እና በተለይ የአሜሪካ ኢኮኖሚካሊ ጥቅም እንዳይጎዳ ሲባል ትራምፕን ለማክበር ሲባል ይመስለኛል ትራምፕ ለእስራኤል ብዙ ያደረጉ ናቸው። ትልልቅ ውሳኔዎችን የወሰኑ በተለይ በተተኳሽና አስተኳሽ ብዙ የሰጡ ናቸው። በአሁኑ ሰዓትም በእውነት ትራምፕ ከጀርባችን ናቸው። ትልቅ የእስራኤል ወዳጅ መሆናቸውን ላለማስቀየም ሲባል እስራኤል በአሁኑ ሰዓት ትዕግስት አላት እንጂ የአሜሪካ 11 ሀገር ሆነን ማለት ትንሽ ይከብዳል። እዚህ ላይ ለመጨመር ያህል ለአቶ ሽሎሞም ለሁላችንም ለተመልካቾችም በአሁን ሰዓት እንግዲህ እስራኤል ያለችበትን ሁኔታ ስናይ ጠቅላይ ሚኒስትር ቢንያሚን ናታንያሁ በጋዛ ያለውን ተጨባጭ ሁኔታ ብቻ አይደለም የመካከለኛው ምስራቅ እንደውም በአሁን ሰዓት በዓለም ያሉት አንዳንድ ተንታኞች እንደሚሉት የጋዛ ጦርነት መካከለኛው ምስራቅ ብቻ ሳይሆን የዓለምን ሁኔታ ሁሉ ለውጦታል ነው የሚባለው። እንግዲህ በዚህ ለውጥ ላይ ማን ነበር ጠቅላይ ሚኒስትር ተብሎ ሲጠየቅ ያው ጠቅላይ ሚኒስትር ቢንያሚን ናታንያሁ እንደነበሩ የሚያስረዳ ነው። ሌላው በሰሞኑ ጠቅላይ ሚኒስትር ቢንያሚን ናታንያሁ በስብሰባቸው መግቢያ ላይ መክፈቻው ላይም የተናገሩት ነገር አለ። አሜሪካ ነች ትዕዛዝ የምትሰጠኝ የሚለውን ነገር አሁን ማቆም አለባችሁ። ከእንግዲህ በኋላ እስራኤል የራሷን የደህንነቷን ሁኔታ የምትጠብቀው ራሷ ብቻ ነች ማንም ሊያዛት አይችልም የሚል ንግግር ተናግረዋል። እንደው ለተመልካቾች ግልጽ ለማድረግ ነው። ኮሎኔል ሌላ ጥያቄ መጠየቅ የምፈልገው በጋዛ ያሉት የሐማስ ተቃዋሚ ጎሳዎች ብቻችንን ብንቀርም ከሐማስ ጋር መፋለማችን አይቀርም የሚል አንዳንድ ዛቻዎች እያሰሙ ነው። በዚህ ጉዳይ ላይ እንግዲህ ከዚህ በፊት እስራኤል በእነዚህ ጎሳዎች ተጠቅማለች። ያለው ሁኔታ እንዴት ነው በአሁን ሰዓት? ወደዛ መግባት አልፈልግም። ምክንያቱም እስራኤል መከላከያ ያደራጃቸው ብቃትም መረጃውም የለኝም። አንዳንድ ጋዜጠኞችና አንዳንድ ጋዜጠኛ እንደሚሉት ይሄ ነገር ነበረ። ስለዚህ ይሄን ነገር እንዳለ ልትወውና እስራኤል ራሷን በራሷ መታደግ አለባት። የማንንም እርዳታ አትፈልግም። የመካከለኛውን ሁኔታ ምስራቅ ሁኔታ የለወጠች ናት። ትልቁ በአሁኑ ሰዓት የእስራኤል መንግስት የሚዘጋጅበት አዛ አይደለም። በተለይ በሰሜኑ በኩል ሂዝቦላ እንደገና አንሰራርቶ ለመነሳት ስለሚፈልግ ትልቅ የሆነ ፕሮግራም አለ። ከሱሪያ ጋር ሰላሙ እንዲፈጠር በዚህ ድርጊትም ትልቅ ስራ እየተሰራ ነው። ስለዚህ መጀመሪያ በአዛ በኩል ያለንን ስጋት አዛ 53% እንደያዝነ
ከሞላ ጎደል ቦታችን ይዘን ያለንበትን ቦታ ዋሻዎችና መሳሪያዎችን እየቀማን እያፈረስ ሌላው ይሄ ኮማንድ ፖስት የተቋቋመው የውጭ ሀገራት የተሰባሰቡት አቋም ይሄ አቋም ገብቶ አዛን እንዲቆጣጠርና እንዲያፈርስ ነው የሚፈልገው። የእስራኤል ልዩ ትኩረት በአሁኑ ሰዓት በሰሜኑ በኩል ስለሆነ ለዛም መሰለኝ ትንሽ ነገሮች ለምን አይቀላጠፉም መንግስትም ወይ ሀገርም ህዝቡም የሚጠይቀው ጥያቄ ነገሮችን ራቅ አድርጎ ባለማየት ነው። ትልቁ ስጋታችን በአሁኑ ሰዓት በእውነት በሂዝባላ ላይ የሚደረገውና በተለይ ደግሞ ምናልባት ካልሰማችሁ ለህብረተሰቡ ግልጽ ለማድረግ ኢራን የምትባል ሀገር በአሁኑ ሰዓት በሱዳን በኩል በዱራም ሱዳን የምታደርገው ሙሉ ዝግጅት እስራኤልን ለመጉዳት በዛ በኩልም ስራ እየተሰራ ነው። ሁቶች ብቻ አይደሉም። ኢራን የማትሰራው ስራ የለም። ያንን አጠፋ ለመልሰትና ለመዘጋጀት ሲባል ነገሮችን ትንሽ ደበስበስ እየተደረገ መስሎ ይታየኛል። ይሄም ተገቢ ነው። ከመስራት ይልቅ እንግዲህ ከመናገር ይልቅ ነገሮችን ፕላን ማውጣትና መዘጋጀት ያስፈልጋል። ለዛም መሰለኝ በአሁኑ ሰዓት ብዙ የማንሰማው ነገሮች ውስብስብ ናቸው። ብዙ ኢኮኖሚካሊ ጥምረት ያለበት ስምምነት ነው። ለዛ መሰለኝ ጠቅላይ ሚኒስትሩም ካሁን በኋላ ይሄን ነገር አትጠይቁኝ ያሉት። እስራኤልን ለዋላው ሀገር ናት፣ ራሷ መቋቋም ትችላለች። ሊባኖስን ገባ አሜሪካን አልጠየቅንም፣ ራፍታን ስንገባ አሜሪካ አላቆመችንም። በየትኛውም ቦታ መጀመሪያም ኢራን ስንሄድ መናገር እንጂ ከሷ ፈቃድ አልጠየቅንም። እንደመስለ ከሆነ እስራኤል ፈቃድ ማጠየቅ ከማንም ካስፈለገም እስራኤል ራሷ የመወጣት የማውደም ብቃትና አቅም አላት። ይሄን ደግሞ ትንሽ ትግስት አይተን እንየውለን ነው ማለት ይቻላል። ኮሎኔል ኦኬ አቶ ሰሎሞ እሺ አቶ መኮንን መጨረሻ ጥያቄ ወደ ሊባኖስ ልውሰደውና ኮሎኔል መኮንን አሁን በትላንትና ሁለትና ትላንትና ወስታ በስተል ባልሳሳት የግብጽ የደህንነቱ ዋና ዳይሬክተር ሊባኖስ ላይ ሄደዋል። የሂዝባላን የጦር መፍታት ጉዳይ በተመለከተና የግብጽ ነው ሄዱት። የግብጽ ኮሎኔል የግብጽ ማለት ነው የግብጽ እና እሳቸው እዛ ሄደው ነበርና አሁን እንደሚባለው ከሆነ የቀረው ርዝራዥ ሂዝባላ በጣም እንደተወጠረና በተለይ ጦር መሳሪያ እንዲፈታ መገደዱ አሜሪካ ከፍተኛ ጫና ያደረገችና ገንዘብን ባጀትን ስለመደበች ለዚህ ጉዳይ በቁጣው የተነሳ ወደ እስራኤል ጦርነት ሊመጣ ይችላል የሚል ፍራቻ አለ እና ይሄን እንዴት ነው የምታየው? እስራኤልስ በምን አይነት ሁኔታ ትገኛለች አሁን? እስራኤል በዚህ በኩል ምንጊዜም እንደምታውቀው ስምምነቱ እንደሚፈቅድላት አንዳንድ ቦታዎች በመታይበት ቦታ ከሊታኒ በታች ያለውን ቦታ ተቆጣጣለች። ከሊታኒ በላይ ግን የአሁኑ ሰዓት ያሉት ፕሬዚዳንት አንዋር ስጋታቸው የሊባኖኑ መንግስት ጆሴፍ አውን ትልቅ ስጋታቸው ምናልባት እንዴት ነው ጦር ከዛ ውስጥ ሀገራችን ሲቪል ዋር የሚባለው ሂዝባላ ሊከፍት ይችላል፣ ህዝቡን ሊጨፈጭፍም ይችላል። ለዛም ነው መሳሪያውን በአሁኑ ሰዓት መፍታትም መቀበልም ያልቻልኩት። ከሊታኒ በታች እየሰራው ነው፣ ትጥቁን እያስፈታሁት ነው። ሊባኖስ አካባቢና በተለይ ቤሩት አካባቢና ከዛ በላይ ያለው ቦታ ግን ማስፈታት አልቻልኩም። ምክንያቱም ህዝባዊ ጦርነት ስለሚያስነሳብኝ። ለዛም ነው የግብፁ ልዩ ባለስልጣን የደህንነቱ ባለስልጣን በአሜሪካ አማካኝነት በአሜሪካ ጥያቄ ወደ አንዋን ሄዶ ይሄን ነገር የት ቦታ እንደደረሳል ምን አይነት እርዳታ እንደሚያስፈልግ ለመጠየቅ ሄዱት። የሊባኖስ መንግስት ትልቅ ችግር አለበት። መሳሪያ ብቻ አይደለም፣ ህብረተሰቡን በአሁኑ ሰዓት መልሶ መቋቋም አልቻለም። መልሶ መቋቋም ባልቻለበት ሰዓት ጦር መሳሪያ ፍቱ የሚልበት ትንሽ የጦር ሆነ የመከላከያ የሰው አካል ጉዳት ስላለበት ለዛም መሰለኝ በአሁኑ ሰዓት ትራምፕ ሙሉ ትኩረታቸው ወደዛ በኩል የሆነ በተለይ እስራኤል መንግስት ግን በዚህ በኩል ሙሉ ትኩረቱን እያደረገ ነው። ከሊታኒ በላይ እንደምታውቀው ስምምነቱም አይፈቅድላትም ለእስራኤል። ለዛ መሰለኝ ከሊታኒ በታች ሂዝባላ ሙሉ በሙሉ ሲንቀሳቀስ የሚጎዳው ነገሮችን እንግዲህ ይኸውልህ የሱሪያው ስምምነት በሰላም ከተቋጨ መደበኛ ስራችን የሚሆነው ሊባኖንና ኢራን ስለሆነ በዚህ በኩል መንግስት ሙሉ ዝግጅት እያደረገበት ነው።
ህብረተሰቡ ልብ ማለት ያለበት ምናልባት ሂዝባላ ያለውን መሳሪያ በሰሜን በኩል መተንኮስ ይችል ይሆናል እና ስለዚህ መጠንቀቅ አለብን ማለት ነው። ኮሎኔል መኮንን ተስፋ ስለነበረን ቆይታ ያመሰገንን እንግዲህ ስለትንተናው በጣም እናመሰግናለን። መልካም ቀን እንመኛለን ኮሎኔል። መልካም ቀን ለእናንተም ደህና ቆዩልኝ። ኢላት ወይዘሮ ሰብለም አብረን ትገኛለች። ጤና ይስጥልኝ ወይዘሮ ሰብለ። ደህና ይዘር መስገን አልተሳሳትኩም አይደል ወይዘሮ ሰብለ? አዎ ከየት ነው የምታናግሪኝ? ከኢላት ከተማ? ከኢላት ኢላት ደቡብ እስራኤል እንግዲህ የመጨረሻዋ ነች። ግብጽና ግብጽን የግብጽ ድንበር ላይ ነው ያለሽው። እንዴት ነው በአሁን ሰዓት በኢላት? ኢላት አሪፍ ነው፣ ቆንጆ ነው። ኦኬ እንግዲህ ኢላት ብዙን ጊዜ የእስራኤል ህብረተሰብ የምናውቀው የቱሪስት ቦታ ነች፣ ለመዝናኛ የምንወርድበት ቦታ ነው። አንቺ ግን ኑሮሽ ኢላት ውስጥ ነው? አዎ እኔ 34 አመቴ ነው ኢላት ውስጥ። ዋው በጣም ረጅም ጊዜ ነው። ወይዘሮ ሰብለ እንግዲህ የዛሬው ውይይታችን ያው እንግዲህ ከኢላትም ይቻላል የሚለውን ሁኔታ ነው። ከኢላት ያለሽን የመንጃ ፍቃድ ፍላጎት ከስሜኑ ክፍል መምህር ሩቤን ከመሻካ በዙም ነው እንግዲህ ትምህርቱን የተከታተልሽው። እንዴት አየሽው ይሄን ኩርስ? አንቺስ እንዴት ነው በአሁን ሰዓት ያለሽበት ሁኔታ? መንጃ ፍቃድ ይዘሻል? ገና አልያዝኩም። ኦኬ እንዴት ነው ኩርሱ? እንዴት ነበረ በዙም በርቀት? በጣም አሪፍ ነው። እኔ ስንት አመትም የምመኝበት ጊዜ ነበር፣ አልተሳካልኝም። 2 ጊዜ ፈተና አድርጌ አላለፍኩም። መጨረሻ ላይ ቁጭ ብዬ መስሪያ ቤት ውስጥ የሆነ የኛ ሀበሻ አለ፣ አብረን ቁርስ የበላን በቲክቶክ አየኋቸው። ወይኔ በቃ እኔ አሁን ደውዬ ማነጋገር አለብኝ አልኩት። እሱ ቁጥሩን ጻፈልኝ። ቀጥታ ደውዬ ለጋሽ ሮቤል አልነጋገርኳቸው። ምንም ችግር የለም መማር ትችያለሽ አሉኝ። አረቻ በቃ ፈልጋለሁ፣ ካልሆነም ሃይፋ መጥቼ መማር እችላለሁ፣ ችግር የለብኝም፣ ስራም እረፍት ጠይቅ ያልኳቸው። ምንም ችግር የለም በዙም መማር ትችያለሽ አሉኝ። በዙም ጀመርኩ ትምህርቱ። እንግዲህ በዙም መማር ቀላል አይደለም፣ ያው ርቀትም ስላለው የክሪያቲያም እና ኢላት የ3 ሰዓት ጉዞ ከዛም በላይ ሊሆን ይችላል። ሆኖም ግን ይሄ ያለሽ ፍላጎት ይሄን ለማድረግ ከየት የመጣ ነው? ለሌሎቹስ በአሁን ሰዓት አሁን ስንነጋገር ትምህርት እንዲሆን ለሁሉም ፍላጎትሽን የበለጠ ብታብራሪልን። እኔ በጣም ደስተኛ ነኝ። በቃ የራሴ ቋንቋ በአማርኛም ትምህርቱም ሳያቸውም በቃ ሲያስተምሩኝ በጣም ነው የተደሰትኩት። በቃ እንደ አዲስ የተወለድኩ ነው የመሰለኝ፣ እንደ አዲስ የተፈጠርኩ ነው የመሰለኝ። እንደ በአማርኛ ዙም ትምህርት ተምሬ ማንጃ ፈቃድ ለመያዝ የግድ መማር አለብኝ ብዬ በደስታ ነው በቃ የጀመርኩት፣ በደስታ። አሁን እንግዲህ እንደሚመስለኝ ያው ኩርሱን ጨርሰሽ ፈተናውን አልፈሻል? አዎ ፈተናውን አሁን እንግዲህ የሚቀርሽ ያው የመኪና ልምምዱ ነው። አዎ እሱን የት ነው የምታደርጊው? እዛው ኢላት ውስጥ ነው? አዎ ኢላት ውስጥ ነው የማደርገው። እሱን ጀምረሻል? አልጀመርኩም፣ ገና ነኝ። ምን የሚያዳግትሽ ነገር አለ ብለሽ ትገምቻለሽ በመኪና ልምምዱ ላይ? ምንም እኔ የከበደኝ የቃሉ ፈተና ነበር። እሱ ነው ግራ የገባኝ። እኔ ትቼው ነበር እኮ በቃ ይሄንን ባላገኝ ኖሮ ማንጃ ፍቃድ ለማውጣት ትምህርት ተምሬ ለማለፍ ምንም በቃ እንትን አርጌ ተስፋም አልነበረኝም። በቃ ትቼው ነበር። አሁን የቃሉን ካለፍኩት እንትኑን ይቀለኛል። እንግዲህ ወይዘሮ ሰብለ በአሁን ሰዓት በየቤቱ የሚከታተሉን አሉ። በዚህ አይነት ሁኔታ በፈተናው እንግዲህ ሁኔታ ተስፋ የቆረጡ ሊኖሩ ይችላሉ። ለነሱ ያለሽ መልእክት ምንድነው? እኔ ኢላት አሉ እንደኔ የመሰሉ ትምህርት ፈርተው የቃል ፈተናም በጽሁፍም ይሁን እንደ ይከብደናል ብለው ቁጭ ያሉ ቤታቸው አሉ። ስንት የራሳችን የኔ ወገን እኔ ሄጄ ለሁሉ ነው የተናገርኩት። እንደኔ ተማሩ፣ በዙም ተምራችሁ ታልፋላችሁ፣ ነገ ጧት ባለመኪና ነው የምትሆኑት ብያቸው ስንት ሰው እሺ ያለኝ ሰው አለ እዚህ። እና አንቺ መጥዩ አሁን ሁላችሁም ፍላጎት ካለ የማይሆን ነገር የለም ነው መጥዩ እና ማድረግ ይችላሉ። አዎ የማይሆን ነገር የለም። አቶ ሽሎሞ ጥያቄ ካለዎት? በመጀመሪያ ደረጃ እኔ እንኳን ሳላደንቃት አላልፍም። ወይዘሮ ሰብለን ስለ ታታሪነቷ፣ ጉብዝናዋ፣ አይበገሬነቷና እሷ ራሷ ደግሞ እኔ እንደማንኛውም እስራኤላዊ ዜጋ የመንጃ ፈቃድ ተቀብዬ የነዳው ህይወቴን
በምዕራቡ ሀገር እኩል እኖራለሁ ብላ ተሳታፊነቷን በማሳያቷና ራዕይ ልትወጣ ትችላለች እንደሌሎች በጣም ነው እናመሰግነው። ይህን ካልኩ በኋላ ሰብለን ለመጠየቅ ፈለኩት አንቺ በአማርኛ ቋንቋ በምትማሩበት ጊዜ ያስቸገራችሁ ነገር ካለ ምክንያቱም እነ ሩቤን መሸሻል እናወራቸው ስለሆነ ወይም የትራንስፖርቴሽን ሚኒስትሩን መስሉ ማነጋገር ስለምንፈልግ አሁን አንቺ ካየሽው ተሞክሮ መሻሻል ያለበት ነገር ካለ ብትጠቁሚና ነው ጥያቄ። እኔ ከጋሽ ሮቤል ጋር ትምህርቱ ሲጀምር በስነ ስርዓት ቀስ አድርገው ነው የሚያስተምሩት ቀስ አድርገው ነው የሚያስረዱት እኔ ምንም አልከበደኝም በቃ ሲጀምረው በደስታ ስለጀመርኩት ትምህርቱ ምንም አልከበደኝም። አቶ ሽሎሞ ኦኬ ወይዘሮ ሰብለ እናመሰግናለን ስለነበረን ቆይታ እንግዲህ ሁላችንም ምኞታችን ያው በመኪና ከኢላት ወደዚህ ቴልአቪቭ መተሽ ደግሞ ለወደፊቱ እንገናኝ ነው የምንለው እናመሰግናለን አቶ ሰብለ ወይዘሮ ሰብለ እሺ እግዚአብሔር ፍቅር ሩቤን መሸሻ ከስሜን እስራኤል ጤና ይስጥልኝ መምህር ሩቤን ጤና ይስጥልን ተስፋዬ እንደምን ዋላችሁ እንደምን አረፈዱ አቶ ሽሎሞም ከኔ ጋር አሉ እንግዲህ መምህር ሩቤን በመጀመሪያ በእውነት በግሌም በአይኢቲቪም ስም በጠቅላላ ሁኔታ በመታደርጉት ለህብረተሰቡ ጥረት በጣም እናመሰግናለን በእውነት አንድ ነገር እንደ ፈተና አልፎ የራስ የሆነ ነገር ደግሞ በጣም ደስታን ነው የሚያሳየው ከሰሞኑ እንግዲህ አነጋጋሪ ሆኗል የመንጃ ፍቃድ ነገር በዚህ ጉዳይ ላይ እስቲ አንድ አዳዲስ ነገሮች የሚጨምሩት ካሉ አቶ ሩቤን ይሁንልህነን ተሞክሮ ተስፋዬ ከሚገርም ነገር ይሄንን ነገር የሞከሩትን ቀደም ብሎ ተሞክሮ ሳይሳካላቸው የቀሩትን ሰዎች ማድነቅ መለስ ብሎ ወደኋላ ማድነቅ ግድ ይልብናል። በ2005 ዓመተ ምህረት እንደ አውሮፓውያን አቆጣጠር እንግዲህ ጠበቃ ቢተውም አሚር ካሳ እነሱን የመሰሉ የነ ሁኔታ ለህብረተሰባችንን በከፍተኛ ሁኔታ በማሰብ ነገሩን ጀምረው አይሳካለ ብዙ ካደረጉ በኋላ ይሳካላቸው ሲል ይሄንን ነገር ወደ ዶክተር አብርሃም ንጉሴ ዛሬ የኢትዮጵያ ኤምባሲ የእስራኤልን ወክሎ በኢትዮጵያ ኤምባሲ ነው የሚገኝ በእስራኤል ኤምባሲ በኢትዮጵያ ነው የሚገኘው እሱ በክኔሴት በባዳት አሊያ በባዳት አሊያ ነገሩን በማቅረብ በከፍተኛ ሁኔታ ትግል በማድረግ ይሄን ነገር አስተዋጽኦ ስላደረጉ ለዶክተር አብርሃም ንጉሴም ለአቢቢቶም ለአሚር ካሳም ለሌሎችም እጅግ በጣም አመሰግናለሁ ያ ውጤቱ ዝቅ ያለ ቢሆንም መጨረሻ ላይ ግና እኛ መምራኖች በተለይ እኔ በ5 ሰዎች ነው የጀመርኩኝ እዛም በኋላ ከሁሉ ጋር ቀደም ብለው ከሰሩት ጋር ባንድ ላይ በመተባበር የራሳችን የሆነ እንቅስቃሴ በማድረግ ህብረተሰባችንን ማስተማር ጀመርነ ማስተማር ብቻ ሳይሆን ከትንሽ ጊዜ በኋላ የራሳችን የሆነ ድርጅት አቋቁመናል መምራን ድርጅት የሚል ሎጎ ጭምርት ምልክት ጭምርት ያለበት በዛም በዚህ ማመሰግነው በሶፍኑታይ ኦዲትም በሚሳዳ ክሊታም ያሉ ሰራተኞች ኢትዮጵያኖች እንደና ሀብታሙ ዮሴፍ ሌሎችም አሉ እነሱ ረዱን በዚህ የተነሳ ከሚገርም ነገር ከ2022 መጨረሻ ላይ እስካሁን ድረስ ከ3500 የበለጠ ኢትዮጵያኖች በቃል ፈተና አልፈዋል። እንግዲህ እንደሚገባኝ ከሆነ መምህር ሩቤን በማህበራችሁ ውስጥ ስለ ቲዮሪያው ብቻ ነው ማለት እንግዲህ ስለ መኪናው የኩርሱ የሚሆነው መንዳቱ ላይ አይደለም አይደል እናንተ እዛ ላይ አትሰሩም አለነበት ይሄንንም ቢሆን ከመምራኖች ውስጥ የመኪና የሚያስተምሩ ኢትዮጵያኖች 5 ኢትዮጵያኖች አሉ እነሱ ጋርም ግንኙነት አለ የተለያዩ ትምህርታዊ ነገሮችም ከነሱ እንቀስማለን ሌላው ደግሞ ከሚገርም ነገር አንዳንድ መምራኖች ኢትዮጵያውያን ያልሆኑ በእኛ ህብረተሰብ ላይ በከፍተኛ ሁኔታ በማጭበርበር ላይ ስለሚገኙ እኛ
አብረን የተፈራረምናቸውን አብረን ነገሩንን በደንብ ሆኖ ህብረተሰባችን ሲያስበረብሩ በትግስት በተሞላበት እንዲያስተምሩ በማለት የተለያዩ የመኪና የማሽከርከር የሚያስተምሩ ፈረንጆችንም እነሱንም የኛን ተማሪዎች በመስጠት እስካሁን ድረስ የሚያልፉት የመኪና መንጃ ፍቃድ ባለ እድል የሆኑት የኛ ህብረተሰብ እጅግ በጣም ሰፊ ነው። ከሚገርም ነገር ተስፋዬ የ67 አመት ሰውዬ ወደ 30 ነው 35 ትምህርቶችን ካደረገ በኋላ የባለ መንጃ ፍቃድ ሆኖ ዛሬ በእስራኤል አስፋልት ላይ መኪናዎች ይዞ ሲሽከረከር እናየዋለን። እነዚህ ምሳሌዎች በጣም ጥሩ የሆነ ለህብረተሰባችን የሚሆኑን ይሄንን ነገር መገንዘብ አለብን እላለሁ ተስፋዬ። አቶ ሽሎሞ ጥያቄ ካለዎት? እኮ አቶ ሩቤንን በመጀመሪያ ደረጃ ሳላደንቀው አላልፍም። በእውነት ትላንትናም ተነጋግረንበታል። አሁንም የተማሪያቸው ከኢላት መጣ እሱ መረጃ ሰጥቷት መጣ መማሯን አይተናል። አሁን ልጠይቅ የፈለኩት ሩቤን መንጃ ፈቃድ የጦር መሳሪያ ነው ማለት ይቻላል። ለምሳሌ አንድ ሰው ጥሩ አድርጎ መኪና መንዳት ማይችል ከሆነ ማወቅ ካላሽከረከረ ለራሱ ብቻ አደጋ ሳይሆን ለማህበረሰቡ አደጋ ይሆናልና በአንተ በኩል በመታስተምሩበት ጊዜ በእኛ ማህበረሰቦች ላይ የሚታዩት ችግሮች ወይም አለመማሮች ወይም ደግሞ ለመቀበል የሚያስቸግሩ ነገሮችን ከትምህርት ሚኒስትር ታክብራ ጋር እየተነጋገራችሁ ነው ወይ? በመጀመሪያ ደረጃ ለዚህ ድርጅት ሊቀመንበሩ ነኝ ነገሩን የምመራው በየጊዜው ከሚኒስትር ሚሪር ሬጌቭ ጋር ያለ ግንኙነትና አንዳንድ አዳዲስ ነገሮችን ከኔ ጋር ለሚሰሩ ወንድሞች መምራኖች ነገሮችን ያቀዳደመን እንገኛለን። ከሚገርም ነገር ሽሎሞ በሚሳዳሪ ሹይ በመታይበት ጊዜ በትራንስፖርት መስሪያ ቤት የሚሰሩ ሰራተኞች እና ካቶም 12ኛ ክፍል ያልጨረሱ ሰራተኞች ነው እዛ ያሉ በደንብ የተማሩ ለመናገር አስደፍርም። ከኛ ኢጉድ ወይንም ድርጅት ግና አንደኛ ዲግሪ ሁለተኛ ዲግሪ የተለያዩ በየሰለጠኑ መምህራኖች ነው ያሉን። ስለዚህ ለምፈልግ ምንድነው በአሁኑ ሰዓት የኛ ህብረተሰብ የሚያነቃቃ ወጥቶ እንዲማር እንዲያልፍ የሚያደርጉ መምህራኖች ነው ያሉ። ከዚህ ላይ ከኛ ህብረተሰባችን ትንሽ ከበድ ያለው ምንድነው መንጃ ፍቃድ ማነው ቲዮሪያውን በደንብ ያልፉታል። ከሚገርም ነገር በዕብራይስጥ ተምረው በዕብራይስጥ ነው እንግዲህ በቃል የሚጠየቁ። ይሄ አንድ። ከዛው ደግሞ ከሚገርም ነገር ትንሽ ከበድ የሚላቸው ምንድነው መሪውን የመኪናው መሪ በደንብ አድርገው አጠንክረው ስለሚይዙት ችግር አለ። ይሄንን ባስመለከተ መፍትሄ ያገኘንለት ነው። ይሄንን ደግሞ በቅርብ ጊዜ አዳዲስ ዘዴዎች ይኖራሉ። ይሄንንም በቀላሉ በቅርብ ጊዜ እንቀርፈዋለን ብዬ ነው ማምነው። በጣም በህብረተሰባችን ላይ ያለው ንቅናቄና ያለው ስልጠና መንጃ ፍቃድን ባስመለከተ እጅግ በጣም ደስ የሚል ሁኔታ ነው ሽሎሞ። ሩቤን እንግዲህ አቶ ሽሎሞ ነክተውታል። በእውነት በአሁን ሰዓት በእስራኤል የመኪና አደጋ እየጨመረ የሄደበት ሁኔታ ነው። አንዳንዱ ጊዜም እንደዚሁ ከጦርነቱ የበለጠ ጉዳት የሚደርስበት ሁኔታዎች ነው የሚታዩት። በጣም ብዛት ያለው የመኪና አደጋ አለ። በዚህ ሁኔታ ላይ ገለጻው እንዴት ነው? በዚህ ሁኔታ በመናይበት ጊዜ እንዴት ነው የሚባል ለምሳሌ አብዛኛውን ጊዜ በመታይበት ይሄ ይሆናል ብዬ ይሄን አላደርክም የሚባል ነገር የለም። አንደኛ መጠንቀቅ ያስፈልጋል፣ ገለጻ ያስፈልጋል። ቲዮሪ በመናስተምርበት ጊዜ ከሚገርም ነገር ተስፋዬ እና በጽሁፍ ተፈትነው የሚያልፉና በእኛ ጋር ተምረው የሚያልፉ ልዩነት አለ። ከኛ ጋር ተምረው የሚያልፉት አብዛኛውን ጊዜ አስፋልት ላይ ስታያቸው ሲማሩ ከግራ ከቀኝ ወደ ቀኝ ከግራ ወደ ግራ የተለያዩ ዘዴዎችን በመጠቀም የነሱ የዚህ ህብረተሰብ የሚማረው ለየት ያለ ነው። ስለዚህ አሁን ይሄን ለየት ያለውን በተለያዩ ሁኔታ በከፍተኛ ሁኔታ እያስረዳን በእስራኤል ሀገር መኪና ማሽከርከር ከባድ መሆኑንና ከአደጋ እንዳይጋለጡ ጥንቁቅ መሆናቸውን ያስፈልጋል። ሌላው ሳልጠቁም አላልፈው ምንድነው ከአምስት ዓመት በኋላ ሪኑን ተብሎ የሚባል ሁኔታ አለ። እነዚህ ወንድሞቻችን አባቶቻችን ሪኑን ሊያደርጉ በሚመጡበት ጊዜ ከ5 ዓመት በኋላ ማንበብ መጻፍ ስለማይችሉ 5 ዓመት እንዳልነዱ ይወድቃሉ።
ፈተናውን ያልፉትም የቲዮሪያውን ይሄን ባስመለከተም ለሚሬ ሬገብም ለምሳዳርሽውን ማቀርበናል ይሄንንም ሆነ ባስመለከተ ይህ ድርጅት የኛ ድርጅት ወስዶ ወንድሞቻችን ከ5 አመት በኋላ ሪኑን ታደርጋላችሁ ሲባሉ እንዳይጨነቁ ደግሞ እንዳይቸገሩ እንዳይወድቁ እኛም እዚህ ላይ እጃችን ሰደናል ይሄንንም ደግሞ በቅርብ ጊዜ አዳዲስ ነገሮችን ተሰማላችሁ አለው ተስፋዬ እንግዲህ የመጨረሻ ጥያቄ መምህር ሩቤን ወይዘሮ ሰብለ ከኢላት ሆና ነው በርቀት ትምህርት የተማረችው በየከተማው የተመቻቸ ነገር አለ ወይ ለህብረተሰቡ እዛው ሆነው ተገናኝተው የሚማሩበት ሁኔታ ከሚገርም ነገር ዙም ብለን ስትራ ከኢላት ብቻ ሳይሆን ጠቅላላ ከኢየሩሳሌም ከበርሼባ ጠቅላላ በደቡብ በመሃል ሀገር ዙም ከ9 ሰዓት ተኩል ጀምሮ ከፍተኛ እስከ 11 ሰዓት የዙም ትምህርት ምንም አያቋርጥም በአሁኑ ሰዓት በማድረጋቸው እንቅስቃሴዎች ሌላው በአካባቢያችን የተሰደረ ቀን ቦታ ብለን ከጣራና እንግዲህ ይሄንን ነገር የቲዮሪ በሚማሩበት ጊዜ ማትናስ የተለያዩ መስሪያ ቤቶች ቦታ ከሰጡህ እሰየ ቦታ ካልሰጡህ ቦታ በመከራየት ፎይ ብለን የምታስተምርበትን መንገድ ማፈላለግ የራሳችን መሆን አለበት ሁሉ ጊዜ ይሰጡናም ለመጠበቅ የለብንም ለምሳሌ ተከራይቼ ነው አሁን ክፍሎችን ከፍቼ ያለ ተከራይቼ ቦታዎችን ተከራይቼ ነው እየከፈልኩኝ እንትንምልና ስለዚህ ሁሌም ቢሆን ተከራይተን ህብረተሰባችንን ማገልገል አለብን ሁሌ ይሰጡናን ሳይሆን እኛም ደግሞ ሰጥተን ማንነታችን ማስተርጎም አለበት የሚለው ሁኔታ በከፍተኛ ሁኔታ ነው የምንገኘው ሌላው ከዚህ ላይ መጨረሻ ላይ ለምፈልገው ምንድነው አንድ ከሚገርም ነገር ይሄንን ነገር ያደረግነ መምራኖች አለን ያለው ስኬታማ ሁኔታ እጅግ በጣም ከፍ ያለ ነው አንዳንድ ሰዎች በሚናገሩበት ስለዚህ ነገር የሌላ ክሬዲት ወይንም የሌላ አባባልን መውሰዱ ጥሩ አይደለም የመምራኖችና የድርጅቱን ሰዎች በመጥቀስ ይሄን ስላደረጋቸው ከዚህ ነገር ተሳታፊ በመሆኔ አመሰግናለሁ ብለን መናገርን ማወቅ እንግዲህ የሰው ልጅ ጿ መሆን አለበት ይሄን ነገር ማወቅ አለበት ለእያንዳንዳችንም ቢሆን መምህር ሩቤን መሸሻ ከሰሜን እስራኤል ክሪያቲያም ላደረጉልን ቆይታ በጣም እናመሰግናለን እንግዲህ ለህብረተሰቡ እንቅስቃሴያችሁ አሁንም አይለየን እንላለን መልካም ቀን እንመኛለን መምህር አመሰግናለሁ ተስፋዬ ጉዞን ከየት ነው የጀመራችሁት እስቲ ጉዞን የጀመርነው ከገጠራችን ነው ገጠራችን ማጫ ይባላል ከማጫ አዘዞ የሚባል ቦታ አለ አዘዞን አቋርጠን ወደዚያ ወደ ዶዋዶ የሚባል ቦታ አለ ዶዋዶን አልፈን በዚህ አድርገን ቲሃ የሚባል ቦታ አለ ከቲሃ ወደ ኩሊት የሚባል ቦታ አለ ከኩሊት እስከ ቲሃ ሄደን የገባ ነው ማለት ነው እና ይሄ ጉዟችን 46 ውስጥ ጓዙ መጀመሪያ ምን ያህል ጊዜ ፈጀባችሁ ሱዳን ለመድረስ ያው እኛ 47 ሰዎች ባንድ ጊዜ አይደለም የወጣ ነው በተለያዩ አቅጣጫዎች ነው የመጣው ግን ሁላችን ከሆነ ቦታ የቦታው ስም ረሳውት እዛ ነው የተገናኘ ነው መንገድ ላይ ያለን ነው በነገራችን ላይ መሪዎቻችን ናዳነ ሰማል ይባላሉ እናቲቱ ታንጉት ልጅ አለም ትባላለች በጣም የምትገርም ሴት ይሆናት የሷ ልጆች ናቸው እናቶ በለጠ የሚባሉ ሰው ይያለ በቶ በለጠ ኦፍራ የሚባል ቦታ የነበረ የካባ የምትባል ኦሬክዴል ልጅ አለቻቸው የነሱ ቤተሰቦች እነሱ ናቸው የኛ መሪዎቻችን የነበሩ እነሱ ነበር የተባበሩ መንገዱን ያሳዩን ማለት ነው እና እኛ መጀመሪያ ከአንድ አካባቢ ወጣን 17 ነን 17 ወተን 2 ቀን ከተጓዝን በኋላ ከበረሃው ላይ በመንደርስበት ጊዜ እነዚህን አገኘናቸው ከናቶ በለጠ ከሚባለው ሰው የከነሱ ሰፈር ከዛ ካንድ ላይ ሆነን እና ባሰማሌ እና ባማሃሪ ለምሳሌ አታክልት ሙሉ ብዙ ጊዜ እዚ ቴሌቪዥናችሁ ነው ኤሬዝ እነሱ እና አምባዋለም ይባላል ሌሎችም እና ካንድ ላይ ሆነን መጨረሻ ላይ ጉዟችን ተጓዝን በአጠቃላይ የኛ ጉዞ ወደ ባልሳሳት ወደ 10 ቀን ነው የፈጀበት ሱዳን ድንበር ሄደን ለመግባት ለማለት ነው ግን የሆነው እንዴት ነው ሱዳን ሄደን እንደገባን በእውነት መንገድ በጣም ብዙ ነበር የተሰቃየ ኦኬ እዚህ ላይ አንድ በእውነት አንድ ለንገር ለምሳሌ ካጋጠመንታ ችግር እንዴት ነው አንድ አዝመራው የሚባል ጓደኛ ነበርና ቀን ሄደን ለሊት ሄደን ቀን እናርፋለን ቀን ምናርበት ሁለት ምክንያቶች አሉ አንደኛ ለሊት ነው የምንሄደው ቀን የምናርፍበት ሁለት ምክንያቶች አሉ አንደኛ መንገዱን ዞር ብለህ ለጠላት ለማታየት ወይ ወንበዴዎች ወይ ሽፍታዎች እንዳይዙና ሁለተኛ ደግሞ በጣም ፀሐያማ ሰዓት ነው በፀሐያማ ሰዓት ባቡ ምናምን አስቸጋሪ ነው ስለዚህ እኛ አንድ ቀን ለሊት ስንጓዝ ወለን ፈድፈድ ካለ በኋላ ከሆነ ወንዝ ደረስንና
መቼም እኔ አንዳንድ የቀበጥባጣ ነገር ነበርኩና በጣም ሰክራን ነኝ አዎ እና አዝመራው የሚባለው ሰውዬ ጋር ሆኖ የኛን መሪ አቶ አዳነ ይባላል አዳነ ሰማልኝ እሱን ትተን እዛ ማዶ ውሃ አለ ሲለን እንሂድና በጣም ሞቅ ነበር ትልቅ ወንዝ ነው ከዛ ወንዝ ደን እንግባ ብለን እኔና አዝመራው ሁለታችን ሄድን በመነድበት ጊዜ በባህር አለው ከባህሩ ስታየው ውሃው በጣም ጥቁር ነው በጣም የሚገርም ውሃ ነው በጣም ደስ አለን ያው አሁን ውሃ እንግዲህ እኛም ቀድተን ኮዳ ምናምን ይዘን ነበር ያን ለዚያ ለወንድሞቻችን ምን ነግራቸዋለን ብለን ሳንናገር ማለት ነው የተነ ሜትሮች ነው ይሄድነውና ከዛ ሄደን እንደዚህ በመንቆምበት ጊዜ በሚያስደንቅ ሁኔታ እንደዚህ ወጣና አዞ ማለት ነው ሊበላን ማለት ነው አፉን በሚከፍትበት እንደዚህ ብሎ አይኑን በሚያይበት ጊዜ ሩጠን እኛ ስንሄድ ተወንጭፎ መጥቶ ሊዘን ቀርቦ ነው አሁን እዛ ላይ በመናድበት ጊዜ የሚገርም እኔ ያን ጓደኛ ያዝመራው የሚባለው ጥቁር ሰውዬ ነው መልኩ አሁን አዝመራው ይሄ ውሃ በታክቲክ አዝመራው ይሄውን ያንተን አይን ያንተን ፊት ይመስላል መጥቆሩ እያልኩ እንደዚህ እንደተናገር ያን አዞ እንደዚህ ሲወጣ የደነገጥነው መደንገጥና በእውነት ህይወታችን አደጋ ላይ የነበረውን ተወንጭፎ መጥቶ ከሄድን በኋላ እንኳን እየተከተለን መጥቶ አዞ እንደዚህ ነው ያው እኛ በናሽናል ጂኦግራፊ እንዳየን እሺ ከዛ በኋላ መሄደን ለአዳነ ነብሱን ይማረው እንጂ ሙቷን በእውነት በጣም ጥሩ ሰው ነበር በመነግርበት አዘነ በጣም እኔ እናንተን በሰላም ለማድረስ እንጂ እናንተ ቀበጥ ባጣዎች በማታውቁት ቦታ ሄደ ከዚያ ባህር አዞ እንዳላውቃለሁ እኔም ወስዳችሁን እንዴት አድርግ በምን ጥንቃቄ ውሃ መቅዳት እንዳለብን ብሎ ሲል በእውነት ወንድሞቼ ትልቆች ወንድሞቼ ነበሩ ሁለቱም ነፍሳቸውን ማርሙተዋን አንዱ በ33 አመቱ የሞተው አንዱ ደግሞ በሱዳን ሀገር አብርሃም ሞላ ይባላል ወንድሞቼ አለቀሱ ያለቀሱት እንዴት እኛ በሰላም እንሄዳለን ይያልክ አንተ ብለው እና ትንሽ ወንድማቸው ግን ለማንኛውም ከዚህ በተጨማሪ መንገዱ እንዴት ነበር ሽፍታ አላጋጠማችሁ በጣም ብዙ ወንበዴዎች አላጋጠማችሁ እኛ በጣም ብዙ ቻሌንጆችን አጋጥመውናል ይገርማል እኛ መንገድ ላይ እየሄድን እንትን ሰቀልት የሚባል ቦታ አንስተን በተወለድኩበት ሀገር አድርገን ነው በነገራችን ላይ አልፈን ሄድን በመንሄድበት ጊዜ ድዋዶ የሚባል ቦታ እስከምንደርስ ድረስ ከዛ በፊት ያመጣን አንድ እንትናችን ነበረ መሪያችን አንድ ቀን ማታኔ አጎቶቼ ሰቀልት የሚባል ቦታ የሹላ ሞላ አባት ተሻገር ሞላ ይባላል ከነሱ ቤት አረፍ ብለን ከዛ ጠላ መጣና ጠላው ጠጥቶ ምናምን ብሎ ያ ሰውዬ መሪያችን እስከ ድዋዶ ሊያደርስና ከድዋዶ ደግሞ ሌሎችን ወስደውን እስከ እናቶ በለጠ ቤት የሚያደርሱን የተባለ ሰውዬ ትንሽ ጠጣና ሰከረ በሚሰክርበት ጊዜ እሺ ተከተላችኋለሁ ብሎ ጠፋ እሱ በሚጠፋበት ጊዜ አጎቴ ያባቴ ወንድም ነፍሱ ይማረው እንጂ ተሻገር ሞላ ጠበንጃውን ይዞ ወንድሙን አስከትሎ እንዴት የወንድሞቼ ልጆች በረሃ ላይ ጥላቸዋለሁ በማለት 17ቱን ዞን እስከ ድዋዶ የሚባል ቦታ ጧት ሊነጋ ሲል ደረስን ጧት ሊነጋ በመንደርስበት ጊዜ ለሊት ማለት ነው ከዛ እንግዲህ እኔ ልመለስ ነው እናንተ ግን ማን አመጣችሁ አትበል ያካባቢ ካወቁን ያስሩኛል ያስደበድቡኛል ብሎ ጥሎን በሚያድበት ጊዜ እኛ በራሳችን በሶስት ግሩፕ ተከፋፍለን ከነ ታንጉት ልጅ አለ የምትባል ሴትዮ ከነሱ ቤት ደረስን እዚያ እንደደረስን ያቺ ሴትዮ በእውነት በጥሩ አቀባበል አደረገችልን ይሁዲናት እንኳን መጣችሁ ምናምን ተባለ ከዛ መሪዎቻችን ማግኘት ነበር ማን ያመጣችሁ ስለነ ከሌ ነበር ያመጣና እንዴ ኢንሰካራም ሱናምናችሁ ትመጣላችሁ የተሻለ ዘውዛችሁ አትመጡም ብላ ያቺ ሴትዮ ከፋፈለችና ከአራት ቤት አስቀምጠናለች ከአራት ቤት አስቀምጣንን 17ቱን እንጀራ መጣልን በላን በደም አስተናገደችን በእንግዲህ ዘምላችሁ ተኝላችሁ አሉ ሰው ከመጣ እናንተ እንግዶች ነን ከዚህ ለሰርግ መተን ነው ብላችሁ ተናገሩ ሌላ ምክንያት እንዳመጡ ታጣቂዎች መተው ከዚህ ምናምን ሰው ገባ ሲባል ከይዘው እንዳይዟችሁ ኋላ ማታ በመንወጣበት ጊዜ ያው ምን ከፍለው ለእንትኖቻችን ከፈልን ገንዘብ ለመሪዎቻችን አቅጣጫ ሰጡን እንዴት እንደምንሄል ምናምን በሚኖርበት ጊዜ ከቤቱ ሰፈሩ እንደወጣን አንድ የኛ አብራክ ይወጣ ከእስራኤል አብራክ ይወጣ ሰውዬ ቆሞ አለ ምንድነው የምንቆመው አይ እናንተ በዚህ አልፋችሁ ስተዱን የጎበዝ አለቃ ነው ወይ ገንዘብ ትከፍላላችሁ ካልፈለ በቀን አስራችኋለሁ ይለና ታው ተፈጠረ አንተኛን ማታውቀን ሆነ ነው እነዚህ እኮ ያቃቸዋል እኛን አያውቀንም ግን መሪዎቻችን ያውቃሉ ጎረቤቶች ናቸው አሁን ጭቅጭቅ ተፈጠረ እዛ አንዳንድ ትልቅ ሰዎችም ነበሩ ምናሉ በሉ አትጨቃጨቁ ገና ብዙ መንገድ አላችሁ እና ገንዘብ ስጡ ተባለን ገንዘብ አወጣን ሰጠን ሄደን
አሁን ስንሄዳ አልረሳ ነው ሄድን አሁን ሄድና ኩርኮምበል የሚባል ቦታ ደረስን ከስንት ጊዜ በኋላ ያን ቀድማ ሞዲያው ነው ኩርኮምበል የሚባለው ለዚህ ሄደን ስንሄዳደርና ኩርኮምበል የሚባል ቦታ በመንደርስበት ጊዜ ደግሞ አሁን እኛ 17ቱ እንደዚህ እንሄዳለን አዳነ የሚባለው ሰውዬ ይመራናል አንድ ሰውዬ እኔ አስተውሳለሁ የዶሮውን እንኳን አስተውሳለሁ እንደዚህ አድርጎ አንጠልጥሎ ይዞ ቀይ ዶሮ አሁን ምን አለና እናንተ የወት ሰዎች ናችሁ ያው አካባቢው ሰውዬ ነው እኛ አካባቢው ሰዎች አለመሆናችን ተረድቷል በረሃ ላይ ነው ጫካ ነው አሁን ምን ያለናል ወይ እናንተ አሁን ወይ ገንዘብ ተሰጡኛላችሁ ወይ ሪብዬ ላስዛችሁ ነኝ ይለና ለምን ነው ተምተምተረን አሁን አንድ ወንድሜ ነብሱን ማረው እንጂ ጠንካራ ነው ሌሎችም አሉ በቃ እንነቀውና እንዴት አንድ ሰው ዶሮ ዞ እኛን እንዴት ገንዘብ ክፈሉ ይለናል እንዴት ሊገፈን ይላል በቀር ወይ እያንዳንዳችሁ ገንዘብ ትከፍላላችሁ ከዚህ ያላችሁት በሙሉ በነብስ ወከፍ በቀር ግን ሪብዬ ለሊቀ መንበር ያስጄ ላሳስራችሁ ነኝ አሁን እንደገና ስሙ ጠብ አስፈላጊ አይደለም የተወሰነ ገንዘብ አወጣጡና ተብለን እኔ ያስታውሳለሁ 3 ብር አዋጣን እያንዳንዳችን ለዘውየው ሰጠነው ተገቢ አይደለም ወይም አንተ ወገናችን ልትሆን ትችላለህ ያልነው የሚገርምህ የመጀመሪያው ሰውዬም ስንወጣ ያዘነ ሰውዬም እስራኤል ሀገር መጥቶ ናታንያ ነው የሞተው በእውነት እንደዚያ ዶሮ ተሸክሞ የመጣው ሰውዬም በእስራኤል ነው አሁን መጨረሻ ላይ ይሄ ከመጡት ሰዎች ከነሱ መካከል ነው መጨረሻ ላይ ገንዘብ ከፈል ነው ወንድም የመናለ አንዶች ግሞች እንነቀውና ከዚህ ማንንም ያየነው ሰለው ጫካ ነው ለምን አንገቱ ነው ሰው መግደል ተገቢ አይደለም እኛም መንገዛችን የተቀደሰ ሀገር ነው በለተቀደሰ ሀገር የምንሄድ ሰዎች ሰው ገለን ደም አፈሰን አንሄድም ገንዘብ ነው የሚቀርብን ገንዘቡን ሰጠን ሄድን መጨረሻ ላይ ወርደን ታች በረሃው ላይ ዋልን ውሃ ጠጣን ከዋና ዋሻ ተጠብቀን ወጣን ከዋሻው ስንገባ ያዩን ሰዎች ደግሞ ነበሩ ከዛ በኋላ አሁን ይሄ ወደነ አቶ በለጠ እንዳልኩ ወደነ የካባ አባት ቤተሰብ ሰፈር ማለት ነው ከዛ በመንደርስበት ጊዜ እዛ ላይ እንደዋልን ማታ ደሞ አሁንም ሰዎች መጡና በብዙ የጠበንጃ ዘው ምናምን ብለው ጥይት ይተኩሳሉ ተኮሱ ሊያስፈራሩን ምን አሉ እዚህ የመጣችሁ ታይተናችኋል ገንዘብ መክፈል አለባችሁ ገንዘብ ካዘፈላ በዚህ አርፋችሁ አትሄዱም በቀር ደግሞ አስረን ለመንግስት እንመልሳችኋለን እንደገና ከዛን ጊዜ የኛ መሪዎች ምን አሉ ስሙ አንድ ሰው ከዚህ ገንዘብ አይከፍልም እነዚህን ሰዎች እናውቃቸዋለን ሽፍታን በሽፍታ ነው እኛ ምናሸንፈው ስለዚህ ምን አሉ ስሙ አሏቸው ወጥተው የኛ መሪዎች ማለት ነው ከፈለጋችሁ ከኛ ጋር ተደራደሩ ህዝብ ወገኖቻችን ግን ያመጣናቸውን ሰዎች አትነኳቸው እኛ መንገደኞች ነን እኛ የምትጠይቁት ነገር ካለ እኛን ጠይቁ እናንተን እንኳን እናውቃችኋለን እነማን ናችሁ ይተዋወቃሉ አዎ እናንተ ራሳችሁ ቤተ እስራኤል አይደላችሁ ክርስቲና ብትነሱም ግን እናንተ እስራኤሎች ናችሁ በወገናችሁ ላይ ለምን ትጫወታላችሁ ብለው ሲያስፈራሯቸው የዛን ጊዜ ሴኮ ሰዓት የሚባላል ቀይንትን ያወቀ ሰዓት ነው አዎ የኛ ወንድማች ያን መሪያችን አዳነ የሚባለው ውጣር አደረገነ ሰዓቱን ያኛው ደግሞ ሌላ 2 ሰዓት ሰጧቸው በቃ ይሄን ሰዓት ወሰዱ ሽጣችሁ ብሉት እነዚህን ወገኖቻችን ፓስ አድርጉልናሉ እንደገና ሄድን እንደዚያ ብለን እኛ ጉዟችን ቀጠልን ከዛ በኋላ መንገድ ላይ የሄድን ያጋጠመን ችግር ያው የራብ የውሃ መጠማት ነው እንጂ አንደኛ ማታ ሌሊት ነው የምትሄዱት አዎ ሌሊት ነው መብራት የለም ምንም የለም ሻማ ይዛችኋል ወይም ፋኖስ ወይም ሌላ ነገር ይዛችኋል እንዴት ነበር የሌሊቱ ጉዞ እንደውም የሌሊትን መንገድ የመሰለ ነገር የለም ኦኬ የሌሊት መንገድ አንደኛ አያደክምህም ሙቀት የለውም ቀዝቃዛ ነው ኤነርጂ አለ እነዚህ ይሰጣል እኛ ደግሞ የገጠር ሰዎች ነን በጨለማ ሁሉ ማታ ከብት እየነዳን ፍየል እየነዳን ልምድ ለመለመድ ነው ደግሞ እንዳጋጣሚ እኛ ስንወጣ አንድ ያልነገርኩ ካልኩሌት አድርገን ነው የወጣ ነው ጨረቃይቱ መቼ ነው ሙሉ የምትሆን የሚለው ነው በነገራችን ላይ በጨረቃ ስትሄድ እንደዚህ ሀገር መብራት ምናምን ስለሌለው በቃ የእንትን ጉዞ ነው ይሄን አቋለው እና የጨለማ ጉዞ ነው ማለት አይቻልም በርግጥ እንደ ቀን አይሆንም ግን በጨረቃ በመተሄድበት ጊዜ እስከ 300 ሜትር እስከ 400 ሜትር ሰው የማየት መብት እንትን ችሎታ ማለ የማዳመጥ የኛ የበረሃ ሰዎች ነን እዚያው ያደ ገጠር ሰዎች ነን እና ምንም የጉዞው እንኳን ግን በርግጥ ድካሙ ግን አንዳንድ ጊዜ በቆመናችን ይሄድን ቅልፍ ይዘን ነበር ምግብ ብለሃል ረሃብ ውሃ ጥማት ብለሃል እንበል በመጀመሪያዎቹ ቀናት ሽሎሞ ያው እንዳልከው እንጀራም ትበላላችሁ ምንም አግኝታችኋል
ቀናት እየጨመሩ ሲሄዱና መንደሮችም አካባቢ በዛ አካባቢ የማይታይበት ቦታ ምን ዳቦ ቆሎ ነበረና ኦኬ ዳቦ ቆሎ ማለት 3-4 ፍሬ 3-4 ፍሬዎችን ዳቦ ቆሎ ተቆረጥማለህ ትንሽ ውሃ ተጠጣለህ ትሄዳለህ በቃ ሌላ ምንም ነገር የለም እና ከዛ በፊት የ2 ቀን 3 ቀን መጀመሪያ ያመጣነው እንጀራም ዳቦም ነበረ እሱ አለቀ ካለቀ በኋላ የነበረና የባህር ማሽላ ቆሎ የደረቅ ቆሎ ያዝ ነው ከዛ ደግሞ ዳቦ ቆሎ በሰረጤት እንለዋለንኛ ትንሽ አርገን ያዘን ግን ምን መሰለ ፋሲል ሞቲቬሽን ስለነበረና አንዱ ስለሚወደው አንዱ ስለሚያፈቅረው በረሃ በመተሄድበት ጊዜ ወንድማማች ነህ አንዱ ወድቆ አንዱ ደክሞት አልፎ መሄድ ሰው የለም ቤተሰብም እንኳን ብትሆን በጭራሽ እና የሚገርማ አንዳንድ ትውስታዎችን እንኳን ማስተዋወስ ሰዎች ከሱዳን ቆይተው ወደዚህ ወደ ኢትዮጵያ ሲመጡ ጀሪካን ይዘው ውሃ በአህያ በፈረስ ጭነው ይመጣሉ እባካችሁ ውሃ ጠማን ሙን እንድንሞት ነው እባካችሁ ስጥኑል የበረሃ ሰው አንዱ በጣም ተባባሪ ነው ይሰጡና እንተነ ራሳ እንጠጣው ለመጠጣት አይደለም ከንፈራችን ለማቀዝ እንተ ለማራስ ያንን አረክሰለን እንሄዳለን እንደዚህ አይነት ነውና ግን በጉዞችን ላይ በጣም አስቸጋሪ የነበረው ሰዓት የሱዳን ሀገር ከመግባታችን በፊት የ3 ቀን የበረሃ ጉዞ ነው 3 ቀን የበረሃ ጉዞ እንጨት የለውም ዝብሎ ፀሐይ ነው በጣም ከባድ ነበር ምን ማለት ነው 3 ቀን የበረሃ ጉዞ ከሌላው ጉዞ የተለየበት ምክንያት ምንድነው 3 ቀን ውሃ የለም እዛ ቦታ 3 ቀን ውሃ የለም እኔ አስተውሳለሁ አንድ ጊዜ አንዱን ቀን እንደሄድን ምን ሆነ መሰለ በረሃ ላይ በመንደርስበት ጊዜ አሁን ውሃ የለንም አሁን ሰዎች አህያ ይዘው ሲመጡ ከቲሃ ወደ ሲመጡ ጠየቅናቸው ባካችሁ እዚህ ያለነው ሰው በሙሉ ውሃውን ጨረሰ ሊሞትብን ነው ምን እናደርግ በመነልበት ጊዜ አይ እስቲ እንደው ዛማዶ ብረው ቀህነው እንጂ ሂዱና ሲቆፍሩ ምናልባት ቆፍራችሁ ልታገኙ ትችላላችሁ ጭቃቀስ እንትን ጨቃጨቃ ያለችበት ቦታ አለች ተባለ የዛን ጊዜ እኔ የኔ ወንድም ቅድም ያልኩ አዝመራው ያ መቼም ቀበጥባጦች ነን ያልኩን እኛውን አሁንም ያው ነው እየሮጥን ማለት ነው እየሮጥን መሄድ ቢያንስ የአንድ ሰዓት መንገድ ማለት ይቻላል ሂደን ከዛች ቦታ ደረስን ከሰዎች ካመላከቱን ቦታ ማለት ነው ሁሉ በግምት ነው አሁን ከዛ መሪዎቻችን ያው ሰው ስለደከመ ቀስ ይያሉ ነው የሚያጓጉዙት ሰው ወደ 47 ሰው ነው በይያለሁ እና ሄድንና እዛ ቦታ በመንደርስበት ጊዜ እንትን ያለች ነገር ናት ሳር አለ ጭቅጭቅ ያለ ነገር አለ አሁን ነቀል ነው ሳሩ ቆፈር ነው በእጃችን ሽመል ዘነበትር ይባላል እንደዚህ በመንቆፈርበት ጊዜ ውሃ ወጣ አሁን እንደዚህ ለበረሃው አሁን እንደዚህ አገድ ነው ውሃውን እንደዚህ ያደረግነና በጭቃው በራሱ እንደዚህ ያደረግነውና ጠለል ያለ ግማሹም ጭቃ ግማሹም ውሃ ማለት ነው መጀመሪያ ራሳችን ጠጣን አሁን በነገራችን ላይ እንደዛ አይነቱ ቦታ ጭቃው ራሱ ማዕድን ነው ምግብ ማለት ነው ጭቃውንም በላ ነው የዋልካ ጭቃ ስለሆነ ይጣፍጣል እንዲያው ጭቃውን በላን ሚነራል አለው ውሃውን ጠጣን ከዛ በኋላ እንትን ጀሪክ እንትኖችን ዘን ነበር ይሄ መሚያ እንደነባለው ኮዳዎችን ዘን ነበር በአራት ኮዳዎች ሞልተን ተመልሰን ሄደን ሰዎች እየመጡ ነው አገኘናቸው ያንዳንዱ ለቤተሰቡ ለአካባቢው ጠጣ ከዛ በኋላ እኛ ሄደን ከዛ እንደዚህ ያደረግናቸው እንትን ያደረግናት ቦታ እንደገና ጠላ ተገኘች ከዛ በኋላ እየጠበቅን ከ2 ሰዓት 3 ሰዓት እየጠበቅን ያንዳንዱ ከዛች ውሃ ሞልቶ አንደገና አንድ ቀን ጎዳው ችግሩ ምን መሰለ እዚህ ላይ እዘነው የነበረው የውሃ መሸከሚያ ጀሪካል ምናምን አትሸከምም ያደክማል ትንንሾች ኮዳዎች ነው ምንይዝ ከዛ በኋላ ግን ከዛ ካህን በኋላ 2 ሰዓት ተኩል በበነገታው ይሄድ ነው ግን የሞት ጉዞ ማለት ይቻላል ለምን ውሃው አለቀብን ምግቡም አለቀ የእንተናችን ሁሉ የዳቦ ቆሏችን ሁሉ አለቀ ከዛ መጨረሻ ላይ ቲሃ የሚባል ቦታ ደረስን በጣም በስቃይ ማለት ነው ቲሃ የሚባል ቦታ በመንደርስበት ጊዜ ወንዝ አለ ወንዙን መጀመሪያ ምን አደረግና አህያው ላይ ይሸናል ፈረሱ ይሸናበታል እኛ ጋዳታች ደን ጠጣ ነው ምክንያቱም ምንም አማራጭ አልነበረ መጀመሪያ ጠጣ ነው ገረመነ ማለት ነው ምክንያቱም አሻግረን ቦታ ያያየነ ቢሆንም ግን እንደዚህ አይነት ውሃ ብናየው በነገራችን ላይ ብዙ ሰው በነገራችን ላይ ሱዳን ሀገሮች በተለይ ለበሽታ የተጋለጠው እንደዚህ አይነት ውሃዎችን እየጠጣ ነው በጣም ያልተጣራ ውሃ ማለት ነው ከዛ መጨረሻ ላይ ከዛ እንደደረስን ሱዳኖች መጡ ሱዳኖች አዩ
ደበደቡን መቱን ወስደው እስር ቤት አስገቡን ቲሃ የሚባል ቦታ ማለት ነው ቲሃ ሱዳን ነው ቲሃ ሱዳን ነው ግማሽ ደንበር ነው ከሱዳንና ትሪቶሪው የማን እንደሆነ አለው ግን መሬቱ የሱዳን ነው በየነው ነው የሚገምተው ምክንያቱም የኢትዮጵያውን ቦርደር አልፈን ከገባን አንድ ቀን ምን ምልክት አለው ድንበሩ ምልክት አለው እንዴ ምን ምልክት አለው በምን ታውቃለህ ኦፕን ስፔስ ነው ያው እንትን አለው ደንበሩ ላይ ነጭ ድንጋዮች ላይ ምልክት አለበት ያኔ ልክ አሁን አልፈ የሄድክ መሆን ከመልከቻ ግምት ነው ማንንም ሰው በነገራችን ላይ የአፍሪካ ሀገሮችን ደንበር ትክክለኛ ነው ያው እንግዲህ ቀኝ ገዢዎች ያደረጉት ድንበር ሊሆን ይችላል ቀኝ ገዢዎች ያደረጉት ነው ምልክት የሰጡት ነው ግን እኛ እዛው መሪዎቻችን ግን አካባቢውን ስለሚያውቁት አሁን ከኢትዮጵያ መሬት ወደ ሱዳን ሀገር መሬት ብለው እነሱ ሪኮግናይዝ ነገሩ በዛ መሰረት እኛ ተቀጥለን ሄድ ማለት ነው እና ቲሃ ደረስን ቲሃ በመንደርስበት ጊዜ መጀመሪያ ምንም አይነት እኛ አስበን የነበረው ውሃ ይሰጡና ምግብ ይሰጡና ያን ከማድረጋቸው መንፈጅ መጀመሪያ በጥፊ መማታት ምን ጥሏችሁ መታችሁ ምን ያደረጋችሁ ነው አማርኛ ይናገራሉ አማርኛ አይናገሩም ግን አማርኛ አስተርጓሚ አንድ ታከለ የሚባል ልጅ የድብረት አወር ልጅ አመጣው እሱ ለዚያ ሁሉ ሰው አስተርጓሚ እንዴት ነው ምን ይድረስ ልጁ እሱን ከሱዳን ያመጡት ሱዳን አመጡት ከሱዳን እና ከዚያ አንድ ግማሽ ቀን የሚሆን ምግብ ከለከሉን ውሃ ሰጡን ምንም አደረጉ መጀመሪያ መዘገቡን ደበደቡን ኋላ መጨረሻ ላይ ግን ያው አንድ ባኒና ዳቦና ማራካ ዳሽም የንትን የምስር መረቅ ሰጡን ከዛ ከሞላ ጎደል ከዛ ቆየን አሁን የተወሰኑ ሰዎች ትንሽ ገንዘብ በኪሳችን ያዝናት አለ እኔ እንግሊዘኛ ተናጋሪ ነበርኩ ኤሬዝ እና እኔ ኮከቦች ወነዛ ግሩፕ መካከል አሁን አማርኛ አስተርጓ ኋላ እነሱ ይናገራሉ ሱዳኖቹ እንግሊዘኛ ይናገራሉ እንጠይቃለን ከዛ በኋላ እኔ በነገራችን አልተደበደብኩም ሐቁንና ወንቶችና ነው ሌሎች ጓደኞች ናቸው ቤተሰቦች ነው ተደበደቡ እንጂ እኔ ማንንም የነካይ ሰው የለም የሚገርመህ ሱዳን ሀገር ስመጣ የትምህርት ቤት ሰርቲፊኬት እንጀ ነበር የመጣሁት ጎበዝ ወል እኔ ጎበዝ ነው ግን አደጋም አለው እና መጨረሻ ላይ ከዛ ጠያቄ የለህም ምግብ ያመጣል ሰው ለምስር ቤት ውስጥ እና መጨረሻ ላይ እኛ የሄድን ከተማ እንጀራ የጋዘን እንመጣለን እና ኤሬዝ እስር ቤት ሆነን እኛ ሄደን ገንዘብ ይፈቀድልናል የተወሰነ ሰዓት ሊሚት አለው ከዛ ሄደን መጀመሪያ ለራሳችን በልተን እንጀራ ትለኛለህ ምን አይነት እንጀራ አለ የባህር ማሽላ ወና የቡሌ የታብር እንጀራ አለ አዎ ከዛኛ ያን ገዝተን ለስረኞች ሁሉ እንደዚህ ያደረግን የተወሰነ ግዚያቶችን ቆየንና እኔ ከሞላ ጎደል እስር ቤቱ ያው እስር ቤት ነን ግን የሚገርምህ ስቃዩን መሰለ እስር ቤት ማታ እኛ ከተኛ ነው ጠባቂዎች ሌሎች ሴቶችን ለመንጠቅ ይሞጣሉ አሁን ምንድነው ስናደርግ ነበር ሴቶችን እንዳይነጥቁን ቀበቷችን እንወስድና አሁን ያንተ ቀበቷ አለ ሴቶች መቀነታቸው ታጠራሉ እንደዚህ ሰንሰለት እናደርጋለን ምክንያቱም አንዲቱ ሲስቧት በሰንሰለት እንደተሰለሰ የተያዘ ስለሆነ ሁሉ እንዲነቃ ማለት ነው እንደዛ ያደረግን ብዙ በተለይ ቆንጆ ሴቶች ስለነበሩ እኔ አስተዋውሳለሁ የአምባዋለ የሚባለው ጣፋጭ ምትባል ቆንጆ ነበረች ሚስቱ በሷ ምክንያት የተደበደበውን አደረሰ እንደዚሁ ማሻግረው ማህሪ ነፍሱን ይማረው እንጂ እሱም እና በሰማልኝ ሌሎችም ቢሆን በእውነት ስንት እንደገረፋቸው እንደደበደቧቸው ግን አልወሰዷቸውም ሴቶች ላ ምንም ኛ አልተነጠቅም ምክንያቱም እዛም እንደዚያ ማድረግ ህግ ውጭ ነው በነገራችን ላይ ፖሊሶች ወይም ጠባቂዎቻችን በቃ የኛን ሴቶች ሳዩ አይናቸው ሁሉ ይወጣል አይናቸው በቃ የሚያረጉት ይጨንቃቸዋል በጣም ይወዳሉ ሴት እና ደሞ ልጆች ወጣቶች ናን እንደዚያ ብለው ግን ማታ እንደዚያ ያደረግን ነበር መጨረሻ ላይ ተመንለቀቅና የቀይ መስቀል ተወካዮች መጥተው ወደ ጊዜ ቆያችሁ እስር ቤት እዛ ባልሳሳት ወደ 3 ሳምንት የሚያቀርብ ይመስለኛል እኔ እርግጠኛ አይደለም አዎ ብዙ ጊዜ ነው ቆየነው ከዛ በኋላ ግን ሎሪያ መጥተው አከፋፍለውን ወደ ከድመቅመጭና ወደ ገዳሪፍ አይደለም ወደ ቷቫ የሚባል ቦታ የስደተኞች ሰፈር ነው አዎ እንትን ቷቫ አይደለም የሆነ ካምፕ ነበረ ወደዛ ነው ለመጀመሪያኛ የወሰድን ከዛ ድንኳን ተሰጠን ድንኳን ጥለን ተቀመጠን ስንቆይ ገዳኛ ያለው አማራጭ ከዛ ቦታ ወደ ገዳሪፍ መሄድ
ገዳሪፍ ከዛ የሞሳድ ሰራተኞች አሉ ግን ገዳሪፍ መጀመሪያ መረሳለበት አሳራም ሀበሻዎች አሉ ነጮችን አላገኘንም ከዛ መጨረሻ ላይ ከተወሰነ ቀናት በኋላ ከዚያ ቦታ የኔ አጎቴ ልጅ መጥቶ እዛ በሰኔ መጥቶ የከረመ ነበር እኔን ብቻ ዞሄድ ወንድሞችንና እህቶችን ሁሉ መውሰድ አልቻለም በድብቅ ነው ከሄድን ዛሃያ የነበረው ቀኑ በሁለት ቀን ሁለተኛ ወር 84 ዓመተ ምህረት ከዛ በ3 ቀን ሁለተኛ ወር 84 ዓመተ ምህረት አንድ ሌሊት እኔ ከዛ አደርኩ በአራት ቀን ሁለተኛ ወር 84 ዓመተ ምህረት በጨለማው ጭነት ወደ እስራኤል ሀገር መጣሁ ኦኬ እዚህ ላይ ሽሎሙ አምራኩባ መነገራች አምራኩባ ነው ይሄ ብዙ ጊዜ አልቆየህም ማለት ነው ሱዳን እኔ ብዙ አልቆየሁም ሱዳን ሀገር እኔ ብዙ አልቆየሁም ቤታችን በለቀቅን ከሞላ ጎደል ወደ 3 ወር የሚያቀርብ እኔ እስራኤል ሀገር ገብቻለሁ እኔ እንደለኛ ነኝ በነገራችን ላይ በጣም የፍጥነት ጉዞ የሚባለው ነው እኔ ወደዚህ አንተ ስትመጣ ሌሎች ዘመዶች ወንድሞቼ ከነሚስቶቻቸው የኔ አብረውን ናዝመራው ሌሎችም ሁሉ ቀሩ እኔ ብቻዬን ነበር የመጣሁት ብቻዬን የመጣሁት ከኔ ግሩፕ ከዛ ግን የሚገርመው እኔ ከዚህ ከመጣው በኋላ ደብዳቤ ጻፍኩ እኔ ደፋር ነኝ በሄድኩና ደብዳቤ ጽፌ በፖስታ ወስጄ ዝም ያስገባሁት ጽፋት መርካዝ ክሊጣ ፖስታ ቤት ያና ፖስታ ሄዶ ለሐባቴ እጅ ደረሰ ጠዳ የሚገርም ነው እና መድረሴን ስነግረው ከሱ ነው ከዛ በኋላ ነው መሰማው ደነገጡ እንዴት አንደኛ በምን ፍጥነት ሁለተኛ ለምን እሱ ብቻ ደረሰ ሌሎች ወንድሞች እኔ እዛ ላይ ደብዳቤ ጽፍ በመልእክት አድርጌ ወደ ፀሐይ መውጫ ፊታችሁን አዙራችሁ ተኙ ስለዚህ ኑ ማለት ነው ያ ማለት ኑ ማለት ነው ኦኬ እዚህ እንደገና ወደ ሱዳን ልመልስህ ወንድሞች ቀሩ ወደ ኋላ ከነ ባለቤቶቻቸው ብለኛል ሌሎች ዘመዶች ቀርተዋል ወደ ኋላ ኦኬ ይሄን እዚህ ላይ እናቆምና እስቲ ስለ ጨለማው ጉዞ እንግዲህ እኛ በሌላ መንገድ የመጣ ነው በቀጥታ በረራ የመጣ ነው ፊልም ነው የምናየው ሞሳድ ያነሳቸው ፊልሞች ከዛ በኋላ የሚተሰሩ ፊቸር ፊልሞችን ነው የምናየው እስቲ ለማብራራት ሞክር እንዴት ነበር የጨለማው ጉዞ እንዴትስ አውሮፕላን ማረፊያው ድረስ ሄዳችሁ ማለትም አውሮፕላኑ ሌሊት ሲመጣ የነበረው ሁኔታ ነው ምን አለ መሰለ ከአምራኩባ ወደ ገዳሪፍ ከደረስን በኋላ ገዳሪፍ 10 ቤቶች ነበሩ እነዚያን 10 ቤቶች የሞሳድ ገና በትግሪዎች ጉዞ ጀምሮ እነ ፈረዳ አክሉም እነ ዮሴፍ እንየው ሌሎችም ማለት ነው ከዛ የነበሩት አክቲቪስቶች ያንን ቦታ አንድ ግቢ ነው ተከራይተው ክራይ እየከፈሉ ሰዎች ይመጣሉ ይሄዳሉ ማታ እና እኛ አሁን ሎሎ ገዳሪፍ አምራኩባማ በድንኳን ላይ ነበር ምንም አይነት ኦፕሬሽን አይደረግም ከአምራኩባ ገዳሪፍ እያለን ግን ከዛ ሰውን ያሰባስቡታል የኛ የሆነው እንዴት ነው እኛ ከአምራኩባ ወደ ገዳሪፍ አሙስ ማታ ሄደን አድረን አርብ ማታ ዛሬ ጉዞ ሊኖር ይችላል የት አይነት ጉዞ ምን ጉዞ የሚነግር ሰው የለም ዝም ብሎ ሰው ውስጥ ለውስጥ የሆነ ኮድ አለ እንደዚህ ያለ የሚናገረው የዛን ጊዜኛ ምንም እናውቀው ነገር አልነበረም እና አሁን አርቡን ማታ ጭልም ሲል ማለት ነው እኔ ምንም ያስኩት ነገር አልነበረኝም ሻንጣ የሚባል ነገር የለም ልብስ የሚባል ነገር የለም እዚያ እንደደረስኩ የኔ አጎቴ ልጅና አንድ ደግሞ ትምህርት ቤት አብሮኝ የተማረ አብርሃም ይስሐቅ የሚባል ነበር አብርሃም ይስሐቅ ሄደና እኔን አይቶ በቁመና ከተማ ሳይወስደል ሱሪ ገዝቶ ሊመጣ ሱሪና ሸሚዝ ወላ አሁን እንጋንተ የመጣው ቆራጣ ሱሪ ነበረችኝ ሸሚዝ ብቻ ነበርና አንሶላም ይባላል ልክ እንደ አግዳሚ አይነት ነገር ያን ለብሼ የመጣውትና በትራለች ሌላ ምንም ነገር የለኝም እና ከዛ ደግሞ ነጠላ ጫማ አለኝ እሱ ሸራ ጫማ ገዛልኝ ሱሪ ገዛልኝ ሸሚዝ ገዝቶ አመጣልኝና ምንድነው ሰዎች ምንድነው ይል ዛሬ ማታ ዘንጠሽ ልትሄጂ ነው እሺ እንደዚህ ያለ አብርሃም ቀልደኛ ነው እንደዚህ ያለይና ኋላ ማታ ጨለም ሲል አረም ማታ ማለት ነው አረም ማታ አንተ የምታስበው ይሁዲነን ነገ ቅዳሜ ነው ቅዳሜን ለማክበር ምንድን ይደረጋል ምግብ ለመብላት ለማዘጋጀት እዚህ ሀገር ቅዳሜ ሁሉ አረም ማታ እንደምናደርገው ማለት ነውና ከዛ ምን አሉና ኑ ተዘጋጁና ኑውጡ ብለው ስንወጣ ያላየነው ማለት ነው ማት ህዝብ ወጣ እኔ እንደ ጎርፍ ነው መስሎ ይታየኝ ሲወጣ ከዛ 10 ቤቶች
የወጣ ሰው ይህ ነው አትለው ማልኩ አሁን እኛ ሄድንና ተከተሉን እኛን ብለውን መንገድ ያው የጨለማ የማታ ጉዞ ብቻም እኛን ያስፈራን በምን እንከታተላለን በምንከተልበት ጊዜ የባቡር መንገድ አለ የባቡር መንገዱን አቋራጥንና አልፈን የባቡር መንገድ በመናቋረጥበት ጊዜ ዝም ብሎ በረሃ መንገድ አለ ከዚያ በረሃ ግን የእንትን ይገባና አየህ የሚዋጋል ሾህ ነገር አለ ሾህ እግራችን ይወጋና ምናምን ይላል መጨረሻ ላይ ቢያንስ አንድ ሰዓት ቢሆን ነው በእግራችን ሄድንና ከዛ በመንሄድበት ጊዜ የሆነ ጎድጎድ ያለ ቦታ ደረስን ከዛ ጎድጎድ ያለ ቦታ በመንደርስበት ጊዜ ማአት ሰው ቆሟል እኛ ሄደን አብረን ቆምን ከዛ በመናይበት ጊዜ ሞተሩን አጥፍተው ሁለት የጨነት መኪናዎች አሉ ሁለቱ የጨነት መኪናዎች እያንዳንዱ ደግሞ ተጎታች አለው ሁለት ተጎታች ያላቸው ሁለት ደግሞ የፕራይቬት መኪናዎች እዚያ ቆመዋል ግን መብራት የላቸውም ማንድም ያው ስታየው ማታ የጨረቃ ስለሆነ በጨረቃ መኪና መሆናቸውን ብቻ ነው የምትለየው አሁን እዛው ጧሉን ከሎሪው ላይ ወጣን ያመጣ ወጣማ በቃ በአጠቃላይ ያው በኋላ አውቃለሁ ምን ያህል ነው እያንዳንዱ ከሞላ ጎረ 220 ወደ 440 የሚሆን ሰው ማለት ነው በሁለት ጭነት መኪናዎች ላይ ተሳፈርንና ምናሉ አንድም ሰው እናንተ ካላችሁበት ቦታ ወይ ልብስ ወይ ምናምን ነገር እንዳትረሱ አንስዱ ብለውና አሁን የነዚያ መኪናዎች አንዱ መኪና በፊት ይሄዳል አሁን ከዛን ጊዜ አራቱም ሾፌሮች ነጮች ናቸው ምንድናቸው እነዚህ ደሞ ብለን እኛ አስበን የነበረው ልጀናም ይባላል ልጀና ማለት ወስደ ካን ላይ አመጣ ወስደ ከሆነ ሬፊውጅ ካምፕ ሊሰዱን ነው እንጂ የት እንሄዳለን ብሎ ማን አሰው ኑራ አሁን ይሄዳሉ መኪናዎች ምንም አይነት መብራት የላቸውም አንዱ መኪና የፕራይቬቱ በፊት ይሄዳል አንዱ ከኋላ ይሄዳል እንጓዛለን አሁን ከዛ ላይ በጣም ጠባብ ነው ታንድ እንትን ውስጥ ወደ 100 ምናምን የሚሆን ሰው ካንድ ጭፍቅፍቅ ያለ ነው አንዱ ይጫነዋል መኪናው እንደዚህ ዘንበል ሲል አንዱ ላይ ይወድቃል ማን እንደሚደዳታ ያላችሁ አብሮትን ማን እንደተቀመጠ መጀመሪያ ሲወጡ አይተናቸው እኔ አስተውሳለሁ የኛን ሾፌር ሲገባ ነጩ ግን ለብሶት ያለው ደግሞ አረበኛ ልብስ ነው ጀለብያ ነው አዎ ነጭ ነው አረብ ነው የሚመስልህ እንጂ ነጭ ነው አትልም አሁን ሄድንና ወደ 4 ሰዓት የሚሆን ጉዞ ተጓዘን ያን ጉዞ የማረሳው ጉዞ ነው አረ በእግራችን ይሻለን ነበር በእግርን የመሰለ ነገር የለም እንደዚያ ብሎ ተጣበጠብ አየር መተንፈሻ አጣን ከመተሰቃየው 100 ሰው በእግራችን ብለን ይሻለናል በአጠቃላይ ከሆነ ቦታ ደረስንና ከዛ ውረዱ አሉን ተነፈስን መውነት ተነፈስ ማለት እንችላለን ከዛ ወረድንና ቁጭ በሉ አሉን አንድ ሰው እንዳይንቀሳቀስ አሁን እነዚያ ሰዎች መኪናዎች ፈንጠር ብለው ተቆሙ አንዱ ወደዛ ራቅ ብሎ ሾፍ እነዚህ ሁለቱ የጭነት መኪናዎች ሰውን አራግፈው ባስቸኳይ ሄዱ ምን አሉና መሰላችሁ አንድ ሰው ያስከው ነገር ካለ የሽንት ቤት ወረቀት እንኳን ካለ መጀመሪያ አንድ ሽንት ቤት የሚጠቀም ሰው የለም እዛ ግን እንዳትተው ብለው እነዚያ መኪናዎች ፈጥነው ጠፉ እንግዲህ የናኻል ኦዝ ታሪክን ባጭሩ ለመናገር ቀላል አይደለም ቢሆንም ግን ያው እዚህ አካባቢ ከነበሩት በዛን ጊዜ የተዋጉት ወታደሮችና እነዚህ ደግሞ ናኻል ኦዝ በቅድም እንደተናገርኩት እንግዲህ ለመከላከያ ሰራዊት ቀድመው አስጠንቀቂያዎችን የሰጡ ጀግኖች ሴቶቻችን ናቸው ለነሱ ማስታወሻ ከጋዛ ፍለፊት እንግዲህ እዚህ አካባቢ ምናየው የናኻል ኦዝ የኪቡጹ የራሱ የሆነ የእርሻ ቦታ ነው በጣም የእርሻ ሰፈር ነው እንግዲህ ይሄ ከጋዛ ፍለፊት እነሱን ለማስታወስ የተሰራ ሐውልት ነው ከሐውልቱ ቀጥታ ሰሜን ጋዛን ማየት ይቻላል እንደነሱ ማስታወሻ ነው እንግዲህ ይሄ የነሱ ታሪክ ነው በ7 10ኛው ወር 23 እንደ አውሮፓን አቆጣጠር እያንዳንዱ ድንጋይ እዚህ ላይ እንደምናየው እያንዳንዱ ድንጋይ የነሱን ማስታወሻ ነው ሐውልት እቺ ኦሸር ባራዛን ትባላለች በዚህኛው ሳይድ ሺር ኤል ኻይም ትባላለች ነፍሲ ማር እቺም እንደዚሁ ያም ጋልስ
ነፍስ ይማር። በጣም በሚያሳዝን ሁኔታ ነው እያንዳንዱ ድንጋይ እያንዳንዱ ሐውልትን በለው እንግዲህ የተሰውበት ነው። ማያ ነፍስ ይማር። ያይል ሊፍሾ አዲ ለንድማን ኖም አብራሞቪች እንግዲህ እንደምታዩት ነው እያንዳንዱ ድንጋይ ሐውልት ማስታወሻ አለው። ቤተሰቦቻቸውም ሆነ ዘመዶች ወይም ደግሞ ማንኛውም እስራኤላዊ ዜጋ ያኔ ሲጠብቁ የነበሩ ናቸው የተሰዉት በሚያሳዝን ሁኔታ። አሸባሪዎች ሲገቡ በናሃል ወንዝ ቤት በኩል ነው የገቡት። በአየር ወለድ ነው ያገለገልከው። አሁንም በተጠባባቂ ውትድርና አየር ወለድ ነው። በዚህ ጦርነት ውስጥ ለማስታወስ ያህል ጎላኔ ያውሳን ነበር በሰባት ተገኘ የምታስተላልፈው መልእክት አለ ለቤተሰብ? ወዳችኋል ተናፍቁናላችሁ። ለአሜስራኤል ሁላ ጠንካራ ማለት ነገር የለም ያልፋል በዛታሽ እስኪ ያልፍ ያለፋል። ሰለሞን ባለትዳር ነው አይደለም? እና የሚያይክ ሰው አሁን እንግዲህ ሰለሞን ባለትዳር አይደለም። ያው እንግዲህ አለች ቤት ተቀምጣ እየጠበቀች ነው። ኦኬ ተዘጋጅ፣ ራስን ጠብቅ። እንግዲህ እኛም በአይቲቪ ሁላችንም እናመሰግናለን በምትሰሩት ስራ። በእውነት ካጠገብ በቅርብ ሆነን ለማየት ነው የመጣነው እዚህ ናሃል ወንዝ አካባቢ። እንግዲህ ባለፈው ተጽፒታኒዮት የምናያቸው እነሱ ያረፉበት አካባቢ ነው ያገኘንህ። ያው በተጠባባቂ ወታደር ነህ። እንግዲህ ራስን ጠብቅ በምታደርገው ስራ እናመሰግናለን። ሻባት ሻሎም። እንግዲህ አሁን የምንገኘው ናሃል ወንዝ የተባለው ያን ጊዜ በውትድርና ውስጥ ሴቶች ወታደሮቻችን ከዚህ ቁጭ ብለው ነው እንግዲህ ጋዛንና አካባቢውን በተለያየ በኮምፒውተርና በቴክኖሎጂ በተሞላበት በረቀቀ ቴክኖሎጂ የሚያዩት እንቅስቃሴያቸውን እንዴት እንደሆነ እንዲህ በታሪክ እንደሰማነው አስቀድሞ ማስጠንቀቂያም የሰጡበት ሁኔታ ነው። እንግዲህ ዛማዶ አንዳንዴ ካያችሁ ጭስም ይታያል። በአሁኑ ሰዓት የኛ ጦር ሰራዊት የሚያደርገው እንቅስቃሴ ነው። ርቀቱን ይዩት እንግዲህ ከናሃል ወንዝና ራሱ ካምፑ ይሄን ይመስላል። ይሄ ነው ካምፑ። ይሄ ያለ ካምፑ እንግዲህ እዚህ ቁጭ ብሎ በጋዛ እና በአካባቢው በሰሜን ጋዛ ምን ያህል ርቀት እንዳለው ያሳየ ነው። ሰሜን ጋዛ ስንል እዚህ ቁጭ ብለው እንቅስቃሴያቸውን እየተከታተሉ ያው ለጦር ሰራዊቱ መረጃዎች የሚሰጡ ሴቶች ጀግኖች ወታደሮቻችን ግማሾቹ ታግተው ሲሄዱ ግማሾቹ እዚህ ነፍሳቸውን ያጡበት ሁኔታ ነው። ይሄ ነው ናሃል ወንዝ። እንግዲህ አካባቢው እንደምታዩት አካባቢው የገበሬ ሰፈር ነው። ይሄ አሁን የምናየው የበቆሎ ተክል ነው። በአጋጣሚ የደረሰ መሆኑን የሚያሳይ ነው። እዛ አካባቢ እንግዲህ እዛ ማዶ የምናየው የተለያዩ ኪቡትዝ
ቤሪ ቅድም የነበርንበት ያ አሉሚም እዛ ማዶ የምናየው ኪቡትዝ ኤሬዝ የሚባል ነው። ሁሉም ቅርብ ቦታዎች ናቸው። ይሄ ለነሱ መታሰቢያ የተሰጠ እንግዲህ እንደ ሐውልት ነገር ነው። ያው ህዝቡም እዚህ እየመጣ ከቅርቡ ጋዛን ለማየት የሚያውልበት ቦታ ነው።